አይሰለቸኝም እኔማ ስምህ አድኖኛልና ኢየሱስዬ አልኩህ እያደነኩ ብውል አይሰለቸኝም እኔማ ስምህ አድኖኛልና ኢየሱስዬ አልኩህ እያደነኩ ብውል አይሰለቸኝም እኔማ ስምህ አድኖኛልና። ሃሌሉያ። የሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምሮ እንዲሁ እናነባዋለን። በጌታ በኢየሱስ ስም። በደህና ከደረስን በኋላ በዚያ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳቱ ሲጨምር እፉኝት ከሙቀቱ የተነሳ ወጥታ እጁን ነደፈችው። አረማውያንም እባቡ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባሕርስ እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳቸውም። አሜን። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ። በዚያም ስፍራ አጠገብ ፑፕልዮስ የሚሉት የደሴቲቱ አለቃ መሬት ነበር። እርሱም እንግድነት ተቀብሎት 3 ቀን በፍቅር አሳደረን። የፑፕልዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ይህም በሆነ ጊዜ የቀሩት ደግሞ በደሴቲቱ ደዌ የነበረባቸው እየመጡ ተፈወሱ። በብዙ ክብርም ደግሞ አከበሩን። በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን። ከ3 ወርም በኋላ በደሴቲቱ ከርሞ በነበረው በእስክንድሪያ መርከብ ተነሳን። በእርሱም የዲዮስቆሮስ ዓላማ ነበረበት። ወደ ሰራኩስም በገባን ጊዜ 3 ቀን ተቀመጥን። ከዚያም እየተዘዋወርን ወደ ሬጊዩም ደረስን። ከ1 ቀን በኋላም የደቡብ ነፋስ በነፈሰ ጊዜ በ2ኛው ቀን ወደ ፑቲዮሎስ መጣን። በዚያም ወንድሞችን አግኝተን በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን። እንዲሁም ወደ ሮሜ መጣን። ከዚያም ወንድሞች ስለ እኛ ሰምተው እስከ አፍዩስ ፋርሱና 3 ማደሪያ እስከሚባለው ሊቀበሉን መጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮምም በገባ ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝቡን ወይም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደታሰርኩ በሮማውያን እጅ አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚገባ ምክንያት ስላልነበረብኝ ሊፈቱኝ አሰቡ። አይሁድ ግን በተቃወሙ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የምከስበት ነገር ኖሮኝ አይደለም። ስለዚህ ምክንያት አያችሁና እነግራችሁ ዘንድ ጠራኋችሁ። ስለ እስራኤልም ተስፋ ይህ ሰንሰለት ለብሻለሁና። እነርሱም እኛ ከይሁዳ ስለ አንተ ደብዳቤ አልተቀበልንም፣ ከወንድሞችም አንድስ እንኳ መጥፎ ስለ አንተ ክፉ ነገር አላወራልንም ወይም አልተናገሩብህም። ነገር ግን ስለዚህ ወገን በየስፍራ ሁሉ እንዲቃወሙ በእኛ ዘንድ ታውቋልና
የምታስበው ከአንተ እንሰማ ዘንድ እንፈቅዳለን አሉት። ቀንም ቀጥረውለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ። ስለ እግዚአብሔር መንግሥትም እየመሰከረ ስለ ኢየሱስም ከሙሴ ሕግና ከነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። እኩሌቶቹም የተናገረውን አመኑ፣ እኩሌቶቹ ግን አላመኑም። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይኖቻቸውንም ጨፍነዋል በላቸው ሲል መልካም ተናገረ። እንግዲህ ይህ የእግዚአብሔር ደህንነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱም ደግሞ ይሰሙታል። ይህንንም በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ኢየሱስ ክርስቶስንም እጅግ ገልጦ ያስተምር ነበረ ይላል። እግዚአብሔር ይመስገን። ይሄ የሐዋርያት ሥራ ምዕራፍ 28 እንግዲህ የምናየው ምንድን ነው? ጳውሎስ ወዴት ነው ጉዞ? ወደ ሮም፣ ከኢየሩሳሌም ወደ ሮም የሚያደርገው ጉዞ የመጨረሻ የሮም ጉዞ መዳረሻው ላይ ሆኖ የተናገረው ንግግር ነው። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስም እጅግ ገልጦ ያስተምር ነበር ይላል። የእግዚአብሔር ቃል ምን አይልም? አይታሰርም። ሰዎች ይታሰራሉ፣ የእግዚአብሔር ቃል አይታሰርም። በሰዎች ላይ ብዙ መከራ ይደርሳል፣ የእግዚአብሔር ቃል ግን ያልፋል። አሁን ሰዎች በማዕበል ውስጥ አለፉ፣ በወጀብ ውስጥ አለፉ። 14 ቀን ሌሊት ይሁን ሌሊት ቀን ይሁን ሳያውቁ 14 ቀን አልፈው እዚህ ደረሱ። ከዚህ ደግሞ ወዴት ደረሱ? ወደ ሮም ደረሱ። ስለዚህ ጳውሎስ የሐዋርያት ሥራ ምዕራፍ 28 ላይ ሊያስተላልፍልን የፈለገው ነገር ምንድን ነው? ምንም አይነት መከራ ቢደርስባችሁ በሕይወታችሁ ውስጥ እግዚአብሔር ወዳላችሁ ቦታ ሳትደርሱ አትቀሩም ነው። አሜን። ምንድን ነው የሚለው? በደህና ደረስን አይደል የሚለው ቁጥር 1 በቃ በሰላም ደረስን ይላል። ስለዚህ ሮም በሰላም ገባ። እግዚአብሔር ያለው ቃል ደግሞ ምን አለ? ተፈጸመ ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 28 የመርከብ መሰበር አለ። በጣም ብዙ ሀብት ወድሟል። ጳውሎስ ግን በደህና ደርሷል። አሜን። ማዕበል ነበር ግን ሳይሞት ደረሰ። ነፋሱ ነበር ሳይሞት ደረሰ። መርከብ ተሰባብሯል። ምንም አይነት ነገር ሳይቀር በስባሪ ነው የተሻገሩት። ግን በሕይወት እነሱ ምናል ተረፉ። ለምን? እግዚአብሔር ስለተናገረው ቃል። ኢየሱስ ጌታን። የሐዋርያት ሥራ ምዕራፍ 9 ላይ ለጳውሎስ ምን ብሎት ነበር? በነገስታት ፊት ስሜ ትሸከማለህ ብሎታል። ምርጥ ዕቃዬ ነህ ብሎታል። ስለዚህ የሐዋርያት ሥራ ምዕራፍ 9 ላይ የተናገረው እግዚአብሔር የሐዋርያት ሥራ ምዕራፍ 28 ላይ ሲያደርሰው እናያለን ማለት ነው። እግዚአብሔር አምላካችን ይባል። ስለዚህ የሐዋርያት ሥራን ከደቀ መዝሙር ሕይወት አንጻር ምንድን ነው የሚያስተምረን ስንል የደቀ መዝሙር ተልእኮ ምንድን ነው? ደቀ መዝሙር ሊያደርግ የሚገባው ምንድን ነው? ደቀ መዝሙር ምን መምሰል አለበት? ደቀ መዝሙር እንዴት መኖር አለበት? ደቀ መዝሙር ምን መከተል አለበት? የሚሉትን ነገሮች ከሐዋርያት ሥራ በደንብ አድርገን ያየን ይመስለኛል። ስለዚህ ይህንን መጽሐፍ በቀሩ ጥቂት ሳምንታት መታ እናደርገውና እንጨርሳለን ማለት ነው። ይሄ የደቀ መዝሙር ሕይወት የሚለው መጽሐፍ ማለት ነው። ግን መልሶቹ በሙሉ የት አግኝተናቸዋል? የሐዋርያት ሥራ ውስጥ አግኝተናቸዋል። ነው አይደለም የሚለው ደግሞ ከመጽሐፉ ጋር ምን እናደርገዋል? እናመሳክረዋለን ማለት ነው። ስለዚህ የመጀመሪያው ምዕራፍ የዚህ መጽሐፍ የመጀመሪያው ምዕራፍ ምንድን ነው? ታላቁ ተልእኮ በቤተ ክርስቲያን ውስጥ ነው። ስለዚህ የቤተ ክርስቲያን ታላቁ ተልእኮ ወይም ደግሞ ለታላቁ ተልእኮ
የሚሆኑ ነገሮች ምንድን ናቸው? የቤተ ክርስቲያን መመስረት ምክንያት፣ የታላቁ ተልእኮ የመጀመሪያ ተረካቢዎች፣ የቤተ ክርስቲያን ተልእኮች፣ የታላቁ ተልእኮ እምብርት የሚሉትን ለማየት ሞክረን ነበር ስንነሳ። የቤተ ክርስቲያን የመመስረት ምክንያቷ ምንድን ነው? ራሱ ታላቁ ተልእኮ ነው። ሰዎች ሁሉ ይድኑ ዘንድ የእግዚአብሔር ምንድን ነው? በጎ ፈቃድ ነው። ስለዚህ አንዱ ነገር ይሄ ነው ማለት ነው። የታላቁ ተልእኮ የመጀመሪያ ተረካቢዎች እነማን ናቸው? የሐዋርያት ሥራ ላይ ያየናቸው የጌታ የኢየሱስ ክርስቶስ ደቀ መዛሙርቱ ወይም ደግሞ 12ቱ ሐዋርያትና ከሐዋርያቱ ጋር የነበሩ ደቀ መዛሙርቶቹ ናቸው። የቤተ ክርስቲያን ተልእኮዎች ምንድን ናቸው? 5 የቤተ ክርስቲያን ተልእኮዎች አይተናል። የቤተ ክርስቲያን ተልእኮ ምንድን ነው? ቤተ ክርስቲያን እግዚአብሔር ልታከናውነው የሰጣት ተልእኮ፣ ልትሰራው የሰጣት ተልእኮ ምንድን ነው? የመጀመሪያው አምልኮ ነው። አምልኮ ማለት ምን ማለት ነው? አምልኮ ማለት ነው ለጌታ መስዋዕት ማድረግ። አምልኮ ምንድን ነው ታዲያ? አምልኮ ሩት አምልኮ ምንድን ነው? ሲሳይ አምልኮ የአንድ አባል የአንድ ቤተክርስቲያን የአንድ መምራት የቤተክርስቲያን አካል ጀርባ አጥንት ስለሆነች ወደ ቅድስቱ ሰማያት የሚገባ በእሷ አምልኮ ስለሆነ ዝማሬ ወርሺፕ የትኛው ሆነ በአንድነት ሲሆን የእግዚአብሔር ጋር በትክክለኛው መጠበቅና ወይ መዘመር ወይ መካፈል ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ እንደዚህ ይላል። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። አምልኮ ይሄ ነው። እግዚአብሔር አምላክህ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ምን በል ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህቺ ናት። ሁለተኛይቱ ይህን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለዋ ናት። እነዚህ በሁለቱ ትእዛዛት ሕግም ሁሉ ነቢያትም ተሰቅለዋል ይላል። ትዝ ይላችኋል፣ አሳይቻችሁ ነበር። ሕግም ነቢያትም ምን ብለዋል? በእነዚህ በሁለቱ ትእዛዛት ምን ብለዋል? ተንጠልጥለዋል ወይም ደግሞ ተሰቅለዋል ይላል። ስለዚህ የሕግም የነቢያትም መስቀያው ምንድን ነው? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልም እንበል ውደድ፣ ባልንጀራህንም እንደራስህ ውደድ የምትለው እነዚህ ሕጎች በሙሉ መጽሐፍ ቅዱስን በሙሉ አንጠልጥለው የያዙ ማንጠልጠያዎች ናቸው። ስጋ መስቀያ ያለዋል፣ ስጋ ቤቶች የሚጠቀሙበት እንደዛ አይነት ማለት ሕጉ በዚህ የተሰቀለው ማለት የቆመው ኢየሱስ ጌታ ነው። አሜን። ስለዚህ እንደዛ አይነት መስቀያ ነው። ስለዚህ አምላክህ እግዚአብሔር ውደድ አምልኮ ነው። በምን? በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ አምላክህ እግዚአብሔር ምን በል ውደድ። በምን? በፍጹም የምትለዋ እንዳትረሱ። አንድ ደቀ መዝሙር እግዚአብሔር አምላኩን ይወዳል የምንለው መቼ ነው? ፍጽምና ውስጥ ሲገባ ነው። ጌታ ኢየሱስ ክርስቶስ ደግሞ ይህንን ብሎናል። እኔ ፍጹም እንደሆንኩ እናንተም በኑሯችሁ ሁሉ ምን ሁኑ? ፍጹማን ሁኑ ብሏል። ስለዚህ የማይቻል አይነት አይደለም። እግዚአብሔርን መውደድ ምን እንላለን? እንችላለን።
ባልንጀራችን እንደ ራሳችን መውደድ ምን እንላለን? እንችላለን። ምክንያቱስ ትችላላችሁ ተብለናል። የእግዚአብሔር ቃል አይዋሽም። ስለዚህ ሕጉም ነቢያቱም በዚህ ምን ብለዋል? ተሰቅለዋል ይላል። ስለዚህ ምንም ነገር ሲፈለግ ለምንድን ነው ሕጉ ጋር ስንሄድ የምናገኘው ነገር? ሕጉ ጋር ሄደን የምንመዘው አንድ ነገር ምንድን ነው? ባልንጀራህን እንደራስህ ውደድ፣ እግዚአብሔር አምላክህ ውደድ። እንዴት? በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ እግዚአብሔር አምላክህን ውደድ። ይህቺ ነች የመጀመሪያይቱና ፊተኛይቱ ትእዛዛት። ትእዛዝ ሁሉ የትኛውም ትእዛዝ ሁሉ የተሰቀለው በእነዚህ ሁለት ትልልቅ ቃሎች ናቸው። ከዘፍጥረት እስከ ራእይ የተጻፈበት ምክንያት ለዚህ ነው። ከዘፍጥረት እስከ ራእይ የተጻፈበት ምክንያት አንዱ ለዚህ ነው። ለምን? እግዚአብሔር አምላካችን ምን ለማለት? ለመውደድ። ስለዚህ አምልኮ እግዚአብሔር መውደድ ነው። አምልኮ ባልንጀራን እንደራስ መውደድ ነው። ኢየሱስ ጌታን ሌላ አይደለም። መዝሙር እዚህ ውስጥ ነው ያለው። ጸሎት እዚህ ውስጥ ነው ያለው። የእግዚአብሔር ቃል መታዘዝ እዚህ ውስጥ ነው ያለው። ግን አምልኮ እግዚአብሔርን ጥቅሉ እግዚአብሔርን መውደድ ነው። ዝርዝሩ ደግሞ እናንተ ያላችሁት። ስለዚህ አንዱ የቤተ ክርስቲያን ተልእኮ ማምለክ ነው። አምልኮ ሲባል ህዝቡ ወደ ፍጽምና ምን ማለት? መምራት። ህዝቡ ወደዚህ ታላቅ ፍጽምና ምን ማለት? እንዲጓዝ ማድረግ፣ እንዲመራ ማድረግ። ኢየሱስ ጌታ ነው። ይሄ በቃ አይቻልም፣ ይሄ የሚችሉት ፓስተሮች፣ ነቢያት፣ ወንጌላውያን ኖ። ህዝቡ በሙሉ ወዴት መምራት? ወደዚህ ፍጽምና መምራት። ወደ የትኛው ፍጹምና? አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ፣ በፍጹም ኃይል ወደ ምን ወደ ማለት ወደ መውደድ ውስጥ መክተት። ኢየሱስ ጌታ ነው። ከዛስ ባልንጀራ ጎንህ ያለው ባልንጀራ እንደ ራስህ ምን ማለት? መውደድ። የእናንተ ባልንጀራ ማን? አበራ ባልንጀራ ማን? ባልንጀራ ሲሳይ ባልንጀራ ማን? ሩት ባልንጀራሽ ማን? አራባ ንገሪኝ እስቲ ምንድን ነው ያሉት? ትምህርት ቤት ጓደኞች። ባልንጀራ ማለት አይናችንን ገልጠን የምናይበት ርቀት ውስጥ ያሉ በሙሉ ማለት ነው። ያ ሰው የማናውቀውም ሰው ሊሆን ይችላል። ስለዚህ እንዲህ በቅርበታችን ያለ የእኛን እገዛና እርዳታ የሚፈልግ ያ ምናችን ባልንጀራችን ነው። ትዝ ይላችኋል አይደል? ይሄ ታሪክ የተጻፈበት ቦታ ላይ ሰውየው ካህኑ ምን አደረገው? አለፈው። ሌዋዊው አለፈው። አንድ ግን ሳምራዊ መጥቶ በቁስሉ ላይ ዘይት አፈሰሰበትና ከዛም በኋላ ቤት ምን አለለት? ገስታ ውስጥ ተከራየለት። ቤት ተከራየለትና ከፍሎ ሲሄድ ስመለስ ተጨማሪ ዕዳ ካለበት ምን እላለሁ? እከፍልለታለሁ። ስለዚህ ጌታ ኢየሱስ የዚህ ሰው ባልንጀራ ማን ነው ብሎ ነው የጠየቀው። ሲጠይቅ እርዳታ ያደረገለታል። እርዳታ ያገዘው፣ ከውድቀት ምን ያለ ያነሳው፣ ከሞት አፋፍ ያነሳው። በነገራችሁ ላይ ካህኑ ትቶት የሄደው ሕጉ ስለሚል ነው እንጂ ትቶት ሊሄድ ፈልጎ አይደለም። ምክንያቱም በሕጉ ላይ ምንድን ነው የሚለው? የሞተ ምን አትበል አትንካ። ስለዚህ ይሄ ሰው ደግሞ ምን ላይ ነው ያለ? በሞትና በሕይወት መካከል ነው። ስለዚህ ይሄ ሰው ሲነካ የሞተ ከሆነ ሕጉ ምን ያደርገዋል? ያስወግደዋል። ሌዋዊውም ያለፈው በዛ ምክንያት ነው እንጂ ሊያዱለት ፈልገው ምናምን አይደለም። እንደዚህ የሆነ እንትን እንደሚለው አይደለም። ሳምራዊውስ ምንም አይከለክለው እሱን ለማገዝ። ስለዚህ ድሉን ምን አለ? ተጠቀመ። እግዚአብሔር ጌታ ኢየሱስ ክርስቶስ ባልንጀራችሁ ማን ነው ብሎ ጠየቀ። ባልንጀራ ማን ነው? ይሄ ሰው ነዋ። ይሄ ከውድቀቱ ምን ያለው ያነሳው። የሞተ ነካ፣ እንትን አረገ፣ ከጉዞው ተስተጓጎለ። ለዚህ ሰው ምኑም አልነበረም። ምኑ ነው የእሱ ትልቁ ቢዝነስ? ባልንጀራውን ማዳን ነበር። ይተዋወቃሉ? አይተዋወቁ። ከዚህ በፊት ተነጋግረው ያውቃሉ? አያውቁም። መንገድ ላይ ወድቆ ነው ያየው። ይህንን ሰው የጣለው እኮ ዱርዬ ሌላ ሊኖር እኮ ይችላል፣ ግን ኃላፊነት ወስዶ ከመንገድ ላይ ያነሳው ባልንጀራ ይሄ ነው። አሜን። ስለዚህ የባልንጀርነት ትርጉማችንን እንደዚህ አጠገቤ ያለው ሲሳይ ብቻ አይደለም።
አጠገብ ያለው አበራ ብቻ፣ ሩት ብቻ፣ ታዴ ብቻ አይደለም። አጠገባችን ያለው ብቻ ሳይሆን አምልኮ ሙሉ የሚያደርገው አካባቢያችን ላይ ያለና የእኛን እርዳታ የሚያስፈልገው በአይናችን ልክ ማየት የምንችለው ነገር ያ ባልንጀራዎቻችን ናቸው በእኛ ዙሪያ የተሰለፉ። ስለዚህ አንዱ አምልኮ ለተጠራንበት እውነት ወደ ፍጽምና መምጣት ነው። ማቴዎስ 22:27 ላይ እንዳነበብ ነው። ሌላው ባለፈ እንዳልነው ወንጌል ነው። ወንጌል መስበክ፣ ባላደራ መሆን፣ ይሄ ሌላኛው ተልኮዋ ነው የቤተ ክርስቲያን። ወንጌል ላልዳኑ ማድረስ ከተጠሩ ሁሉ የሚጠበቅ ሲሆን ቤተ ክርስቲያን ይህንን ተልኮ ስኬታማ እንዲሆን በዋና ተዋናይነት ሌሎችን በማነሳሳት በዚህ ስራ መትጋት ኃላፊነቷ ነው። ስለዚህ ወንጌል ለሰዎች ሁሉ ምን ማለት መመስከር፣ ለሰዎች ሁሉ ወንጌል መመስከር። ሁሉም ለሰዎች ሲመሰክር ሁሉም ሰው ለመስማት ምን ይኖረዋል? እድል ይኖረዋል። ለምሳሌ መጋቢው ብቻ ወጥቶ ከሚመሰክር ይልቅ መጋቢው ያለበት ቤተክርስቲያን 200 ምዕመን ቢኖር 200 ቢመሰክር መጋቢው ለ200 ሰው መድረስ ምን አይችልም። ወንጌላዊው ለ200 ሰው መድረስ አይችልም። ምዕመኑስ በቀላሉ ይደርሳል፣ በቀላሉ። ምክንያቱም ሲሳይ ባልንጀሮቹ ጎረቤቶቹ ናቸው። ያበራ ባልንጀሮች ጎረቤቶቹ ናቸው። ደህና ናችሁ፣ ኢየሱስ ይወዳቸዋል። ጃምፕ ማድረግ ወንጌል መስበክ ማለት ስለተለያዩ ነገሮች መከራከር ማለት አይደለም። ኢየሱስ ምን ይላል? ያድናል የሚለው ላይ ነው ፎከስ የምናደርገው። ምን ስናደርግ? ወንጌል ስንሰብክ ላልተጠሩ ሰዎች የሚያስፈልጋቸው ሌላ ጉዳይ ላይ መዟዟር ሳይሆን የኢየሱስን አዳኝነት ብቻ ምን ማለት መንገር ላይ ነው ፎከስ ማድረግ። ለምሳሌ ለወንጌል ስርጭት ስንወጣ ያጋጥሙናል። ስለ ማርያም ሊከራከሩን ይፈልጋሉ። ኖ ሌላ ጊዜ ስለዚህ ጉዳይ እናወራለን። ዛሬ ግን የኢየሱስን ማዳን ምን ልነግርሽ ነው የመጣሁት ነው ማለት ያለብን። ስለ ገብርኤል ሊያነሱ ይችላሉ። ስለተለያዩ ታቦታት ሊያነሱ ይችላሉ። ኖ ዛሬ የዛሬ ሚሽኔ ይሄ አይደለም። ሌላ ጊዜ ምን እናደርጋለን? በዚህ ጉዳይ እናወራለን። ዛሬ ግን ኢየሱስ ይወድሃል፣ ኢየሱስ ይወድሻል ብለን ምን ማለት ወንጌል ላልዳኑ ሰዎች መመስከር የኛ ኃላፊነት ነው። በየትኛውም ቦታ ላይ ለዚህ ወንጌላዊ መሆን አይጠበቅብንም። ነቢይ፣ ሐዋርያ፣ አስተማሪ፣ መጋቢ መሆን አይጠበቅብንም። መዳናችን ብቻ ወንጌል ለመመስከር መዳናችን ብቻ ምንድን በቂ ነው። ስለዚህ ሁሉም አማኞች ወንጌል የመስበክ ምን አለባቸው? ተልኮ አለባቸው ማለት ነው። የቤተ ክርስቲያን ተልኮ ሌላው ይሄ። ሌላው የሚያመልኩ ሰዎች የአምልኳቸው ፓርት ወንጌል መስበክ ያደርጉታል። ወንጌል የሚሰብኩ ሰዎች ደግሞ ሰዎች ምን ይላሉ? ወንጌል ሲሰሙ ይድናሉ። ስለዚህ ምን እናደርጋለን? እናጠምቃለን። ሶስተኛው ተልኮ ማጥመቅ ነው። የቤተ ክርስቲያን ስራ የዳኑትን አጥምቃ ወደ ቅዱሳን ህብረት መጨመር ብቻ ሳይሆን ምዕመናንም የተጠመቁትን በፍቅር በመቀበል ህብረት እንዲያደርጉ እንዲያቅፏቸው ሁኔታዎችን ማመቻቸት ነው። ይሄ በግልጽ የታወቀ ነው። አማኞች ሲሆኑ ምን ይደርስባቸዋል? መገለል ይደርስባቸዋል። ስለዚህ ይህንን መገለል የሚያጠፉላቸው እነማን ናቸው? የዳኑ ወንድሞችና እህቶች ናቸው። ከቤተሰቡ ለምሳሌ እናት አባት ሊያባረሩት ይችላሉ። ስለዚህ እንደ እናትና እንደ አባት ሆነን ምን ልናደርገው? ልንንከባከበው ይገባል፣ ልናቅፈው ይገባል ማለት ነው። እንደ ወንድም እንደ እህት ወንድሞች እህቶች ሊያሳድዱት ይችላሉ። ብዙ ወንድሞችና እህቶች እንዳሉት እስኪሰማው ድረስ ይህ ሰው ምን ማለት ማቀፍ መንከባከብ ያስፈልጋል ማለት ነው። ስለዚህ ወደ ቤተ ክርስቲያን ህብረት መጨመር፣ ከዛም በኋላ ደግሞ ማጥመቅ የቤተ ክርስቲያን ተልኮዋ ነው። ይሄ ሶስተኛው ተልኮዋ ነው። አራተኛው ተልኮዋ ስለዚህ ጉዳይ ምን ነበር ያልነው? ማስተማር ነው። በቤተ ክርስቲያን ውስጥ ሰዎች ሲሰበኩ ምን ይሆናሉ? ሰው ሲሰበክ ምንድን ነው የሚሆን? ይነቃላል። ሰው ሲሰበክ በህይወቱ ሰው ስብከት ሲሰማ ምን ይሆናል? ይነቃል። ሲማርስ ይለወጣል። ስለዚህ ሰዎች ስብከት ሊቀይራቸው ምን አይችልም። ትምህርት ያስፈልጋል ማለት ነው። ስለዚህ ኢየሱስ ክርስቶስ አብዛኛው ጊዜው ምን ያደርግ ነበር? ያስተምር ነበር፣ ያስተምራቸው ነበር። ሲያስተምር ደግሞ እንደዚሁ አላደል ብትማር ጥሩ ነው፣ ብትማሪ ጥሩ ነው ምናምን ብሎ ሳይሆን የሚያስተምር የነበረው እንዴት ነው? ሰማይና ምድር በሞላው ስልጣን ነበር የሚያስተምር። ስለዚህ የእግዚአብሔር ቃል በስልጣን ሰዎች ልብ ውስጥ እስኪገባ ድረስ
አጥንታቸው ነፍሳቸው ውስጥ ሰርስሮ እስኪገባ ድረስ የእግዚአብሔር ቃል ምን መሆን አለባቸው? ማስተማር ያስፈልጋል። ይህ ለጭንቅላታችን መረጃ ከመስጠት ባለፈ ለልባችን ማስረጃ የሚሆን ነገር እስኪያገኝ ድረስ ምን መሆን አለብን? መማር። ቤተ ክርስቲያን ደግሞ ማስተማር ያስፈልጋታል። ወደ ስህተት እንዳይገባ ሰው የሚያግደው ምንድን ነው? ትምህርት ነው። ሰዎች ወደ ስህተት እንዳይሄዱ የተለያዩ የስህተት አስተምሮ ውስጥ እንዳይቆሙ የሚያደርጋቸው ምንድን ነው? አስተምሮ ነው። ብዙ ጊዜ ሰዎች ወደ ስህተት የሚገቡት በምንድን ነው? በተለያዩ አነቃቂ ስብከቶች ናቸው። ይህ ሞቲቬሽን ስፒከርስ በሚባሉ ሰዎች የሚነገሩ በጣም አዋካቢ የሆኑ ማነቃቂያ ስብከቶች በሚሰሙበት ጊዜ ሰዎች ቡ ይላሉ። ከዛ ቁጭ ተብሎ ደግሞ ሰው ዲሳይፕል ሲደረግ ሲማር ግን እንዴ ይላል። መልሶ ብንን ብሎ ወደ እውነት ለመምጣት ምን ያደርጋል? ራሱን ሽፍት ያደርጋል። ይሄ በተለይ በመጨረሻው ዘመን ላይ ሰዎች ደስ የሚላቸው እንድትነግሯቸው ይፈልጋሉ። በቃ ማለት ደስ የሚላቸው ነገር እንዲሰሙ የሚፈልጉበት ጊዜ ነው። ጳውሎስ ለጢሞቴዎስ እንዳለ ጆሮ የሚያሳክክ ነገር መስማት የማይፈልጉበት ጊዜ አለ አይደል የሚል ከአሮጊቶች ተረት ምን በል ራቅ አይደል የሚለው። ስለዚህ ቁጭ አድርገን ሰዎች ማስተማር ያስፈልጋል። አንዱ ተልኳ ቤተ ክርስቲያን መስበክ ብቻ ሳይሆን ምን ማለት ማስተማር የቤተ ክርስቲያን ታላቁ ተልኮ ነው። ካልተማሩ ሊለወጡ ምን አይሉ አይችሉም። ጌታ ኢየሱስ ክርስቶስም እንዳለው ለጃንደረባው ምንድን ነው ያለው? መጽሐፉ እኮ እያነበበው ነው። የኢሳይያስ መጽሐፍ ፊልጶስ መጥቶ ሲያገኘው ምንድን ነው የምታነበው ሲለው ስለ መተላለፋችን ደቀቀ፣ ስለ በደላችን ቆሰለ፣ የደህንነታችን ተግሳጽ በእርሱ ላይ ነው የሚለው ክፍል ነው የሚያነበው። ኢሳይያስ 53 ነው የሚያነበው። ግን ሰውየው ምን እያነበበ እንደሆነ ግን ምን አያውቅም። ስለዚህ ምንድን ነው ያለው? ማንም ሰው ሳያስተምረኝ እንዴት ላውቅ እችላለሁ አለው። ስለምን እንደምታነብ ታውቃለህ ሲለው ኧረ አላውቅም አለው። መሪ ሳይኖር እንዴት ሊሆን ይችላል? እዩ ኢየሩሳሌም እኮ ሄዶ የመጣው ለምንድን ነው? እግዚአብሔር ፍለጋ ነው። ግን በመጽሐፍ ያለው እግዚአብሔር ደግሞ ሊያገኘው ምን አላል? አልቻለም። ለምን? አስተማሪ የለማ፣ ጋይድ የሚያደርገው የለም። ስለዚህ ይሄ ነገር የሚናገረው ስለ አንተ ነው? ስለ ሰው ነው? ስለ ማን ነው? እስቲ ያስረዳኛል። ፊልጶስ ከዚሁ ተነስቶ ከኢሳይያስ 53 ተነስቶ ስለ ኢየሱስ ክርስቶስ አዳኝነት እስከ ትንሣኤውና እርገቱ ድረስ ምን አረገለት? ሙሉ መገለጥ ሰጠው። ከዛም በኋላ ነው ሰውየው ልክ ውሃ ሲያይ ለምን አልጠመቅም አለ። በኢየሱስ ክርስቶስ ታምናለህ ሲለው አዎ አምናለሁ። ትችላለህ መጠመቅ አለ። አጠመቀው ይላል። ኢየሱስ ጌታ ነው። ስለዚህ መማር እጅግ በጣም አስፈላጊ ነገር ነው ማለት ነው። ምዕራፍ 4 አንደኛ ጢሞቴዎስ እንደዚህ ይላል፣ መንፈስ ግን በግልጥ በኋለኞቹ ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘዋል። እነዚህ ውሸተኞች መጋባትን ይከለክላሉ። አምነው እውነትን የሚያውቁትን ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃልም የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ቁጥር 6 ደግመን እናንብበው። ምንድን ነው የሚለው? ስለዚህ ወንድሞችን ምን ብትል ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ቁጥር 7 ነገር ግን ለዚህ ዓለም ከሚመችና
ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። እግዚአብሔር ለመምሰል ምን በል? ራስህን አስለምድ። ሰውነት ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው እያለ ይቀጥላል። 4፣ 5 አንብቧቸው። ስለዚህ ጌታ ኢየሱስ ክርስቶስ ሰዎች ምን እንዲሉ ያበረታታ ነበር? እንዲማሩ፣ እውነትን እንዲማሩ ያበረታታ ነበር። ይሄ መማር ሲባል 1ኛ፣ 2ኛ፣ 3ኛ ብቻ ማለት ሳይሆን የእውነትን ቃል ሰምተው ከሰሙ በኋላ ደግሞ ወደ ልባቸው አስገብተውት በልባቸው ውስጥ ልክ እያመነዠኩ ቀን የተመገቡት ሌሊት እያመነዠኩ ወደ ሰውነታቸው እንደሚቀላቅሉት ያንን የማሰላሰል ነገር ምን እንዲኖር የማሰላሰል ነገር ቃሉን በሕይወታችን ውስጥ ከኛ ጋር ከእጃችን ጋር ከእግራችን ጋር ከእይታችን ጋር ከአነጋገራችን ጋር ምን እንዲግባባ እንዲስማማ ከቃሉ የተፋታ ሕይወት ምን እንዳይኖረን ለማድረግ ማስተማር እጅግ በጣም አስፈላጊ ነገር ነው። ያም ቢሆን ግን በዚህ ዓለም ላይ ሰዎችን ሊቀይር የሚችል ትምህርት እንደሆነ ብዙ ሰዎች ያውቃሉ። መማር ግን ምን አይፈልጉም። ለምን? መማር ፕሮሰስ ስለሚጠይቅ። እንደዚህ ዘላችሁ ከክፍል ወደ ክፍል አትሻገሩ። ታማችሁ ተኝታችሁ የመጀመሪያው ዓመት ትምህርት ቢያመልጣችሁ ታሞ ስለተኛ ነው ያመለጠው ብሎ ትምህርት ሚኒስቴር ምን አይራራም። ስለዚህ ያ ትምህርት እንደገና ለመማር ምን ይሰጠዋል? እድል ይሰጠዋል። ስለዚህ እግዚአብሔርን ለመምሰል ራሳችንን ምን ማለት ማሰልጠን ማስለመድ ያስፈልገናል። ስፖርተኞች በአንድ ቀን ለምሳሌ የጡንቻ ስፖርት መስራት የሚፈልግ ሰው በአንድ ቀን ጡንቸኛ ይሆናል? ኧረ ይሆናል። ለምንድን ነው የማይሆነው? ምን ችግር አለው? የመጀመሪያው ቀን ሲነሳ የተወሰኑ ፑሻፖች ቢሰራ የተወሰኑ ፑላፖች ቢሰራ በቃ ጡንቸኛ ይሆናል። ይሄ ለምን ይጠቅማል? ለጊዜያዊ ለስጋ ይጠቅማል። አሁን በዚህኛው ዓለም ላይ ስንኖር ራሳችንን በስፖርት ማስለመድ ለስጋዊ ነገር ይጠቅማል። ይሄ ማለት ምን ማለት ነው? ስፖርት የሚሰራ ሰው ጤነኛ ሲሆን፣ ስፖርት የማይሰራስ በሽተኛ። ስፖርት የማይሰራ ቦርጫም ሲሆን፣ ስፖርት የሚሰራውስ ቦርጩን ያቃጥላል። ስፖርት የሚሰራ እንደፈለገው ሪላክስ ሲያደርግ፣ ስፖርት የማይሰራውስ ዱንዙዝ ይሆናል። አረን እንዲሁ እንደፈለገ ይሆናል። አይሆን ተኝቶ ለመነሳት ገና እጄን ያዙኝ እግሬን ያዙኝ ይላል። ስፖርት የሰራውስ ብድግ ይላል። ግን ስፖርት በንግግር አይመጣም። በጣም የሚገርማችሁ ነገር ምናችሁ ይጠይቃል? ኢፈርታችሁ ይጠይቃል፣ ጥረታችሁ ይጠይቃል፣ ዲሲፕሊን ይጠይቃል። አይደል እንዴ? ዝም ብላችሁ ስፖርት ደስ ያላችሁ ጊዜ ተነስታችሁ ሰርታችሁ ደስ ያላላችሁ ጊዜ ተኝታችሁ የምትፈልጉት አይነት ፊዚካል ፊትነስ ሊመጣ አይችልም። ስለዚህ ቀጣይነት ያለው በቋሚነት የምትሰሩበት ምን ያስፈልጋቸዋል? ጊዜ ያስፈልጋቸዋል። የአየሩ ሁኔታ ያስፈልጋቸዋል። የራሳችሁ ሁኔታ ያስፈልጋቸዋል። ፉድም ጨምሮ ያስፈልጋቸዋል። ይሄ ለምን ይጠቅማል? ለጊዜያዊ ነገር ይጠቅማል። እግዚአብሔርንስ መምሰል ለአሁንም ለዘላለምም። እስቲ አሜን በሉ። እግዚአብሔር መምሰል፣ እግዚአብሔርን በትምህርት ሼፕ አፕ ማድረግ። እርሳስ እንዴት ነው የሚቀረጽ? እርሳስ ከገበያ አምጥተን ዝም ብለን እስቲ ቅረጽልኝ ብንለው አየር ይቀርጽልናል? የት ነው የሚገባው? መቅረጫ ውስጥ። አሜን። መቅረጫ ውስጥ ሲገባ ምን ይሆናል? ቅርጽ ያመጣልናል። የሚፈለግበት ቀለም እንዲጽፍ የፈለግንበት የእርሳስ ቅርጽ ምን ይለን ያመጣልናል።
ያ ግን ለማምጣት ሙያ ይጠይቃል። ዝም ብሎ ተነስቶ በማጥፊያው በኩል ብታስገቡት ይቀረጻል? አይቀረጽም። ሌላ ነገር ነው የምናበላሽ። ስለዚህ መማር ሰውነታችንን፣ አይምሯችንን፣ ልባችንን፣ የህይወት እንቅስቃሴዎቻችንን በሙሉ ምን ያደርጋል? ሼፕ ያደርጋል። የተማረ ሰው እየተለወጠ ሲሄድ ያልተማረ ሰውስ እዛው ነው ያለው። ዘመን እየተቀየረ ነው፣ እሱ እዛው ነው ያለው። ዛሬ ባለው ሁኔታ ውስጥ መማር አለመቻል ምን ያህል በህይወታችን ውስጥ ኪሳራ እንደሚያመጣ ኖርማል የሆኑ ነገሮች ማየት ትችላላችሁ። ኖርማል የሆነው ነገር እጃችሁ ውስጥ ያለው ስልክ አንዳንዱን ሀብታም ሲያደርግ እኛ ባዶ ዝም ብለን ብቻ እንደውልበታለን። አንዳንዱ የኦንላይን ስራ ይሰራበታል፣ አንዳንዱ ዌብሳይት ይሰራበታል፣ በጣም ብዙ ስራ ይሰራበታል እጁ ባለው ስልክ። አንዳንዱስ ሄሎ ብቻ ነው የሚልበት። እሱ ስማርት የያዘው ለምንድን ነው? ስለያዘ ነው። መኩ ስለያዘ ነው። አበራ ስለያዘ ነው ስማርት የያዘው። እኔ ከማናንሼ ነው እንጂ ለአገልግሎቱ ብሎ አይደለም። የተማረውስ ስማርት ሲይዝ ለምን እንደሚይዝ ያውቃል። ኦንላይን ይማርበታል፣ ኦፍላይን ይማርበታል። በቃ ብቻ አክሰስ ሲያገኝ ይማርበታል። ኢየሱስ ጌታ ነው። ኧረ አሜን። ስለዚህ መማር እጅግ አስፈላጊ ነገር ነው። አለመማር ወደኋላ ሲመልሳችሁ፣ መማር ወደፊት ያስፈነጥራችኋል። አለማወቅ ሁል ጊዜ የሚመልሳችሁ ወደኋላ ነው። ምንድን ነው የምታደርጉት? ትዝታ ነው የምታወሩት። ትዝታ ይገርማል። የዛሬ 10 ዓመት ትላላችሁ። ስትማሩስ የዛሬ 10 ዓመት ወደፊት ታያላችሁ። ያልተማረውስ የዛሬ 10 ዓመት ወደኋላ ይስባል። ቸርች እንዲነበረች የዛሬ 10 ዓመት ይላል። እየተማረ ያለውስ የዛሬ 10 ዓመት ቸርች እንዲህ መሆን አለባት ይላል። ይህ የእግዚአብሔር ቃል ያልተማረውስ የዛሬ 10 ዓመት ይገርማል። አንድነታችን፣ ህብረታችን በኢየሱስ ስም በቃ በጣም እኮ በቃ እነንትናን የሚያስቀና ነበር ምናምን ይላል። ምን አጠፋው? እግዚአብሔር አለ፣ መንፈሱ አለ፣ ቤተ ክርስቲያን አለች፣ ጸጋው አለ። ምንድን ነው የቀረው? የኔና የእናንተ ዲሲፕሊን አለመሆን ነው። የዛሬዋ ቤተ ክርስቲያን እንደዚህ ያደርጋት። የአገልጋይ እጥረት አይደለም፣ የቴክኖሎጂ እጥረት አይደለም። በጣም ብዙ አክሰስ አለ። አሁን በጣም ብዙ ለመማር የሚፈልግ ሰው ቤቱ ቁጭ ብሎ እኮ የመጽሐፍ ቅዱስ ዲግሪ መማር ይችላል። እንግሊዝ እኮ ሆኖ እንግሊዝ ካሉ አስተማሪዎች ጋር መማር ይችላል እኮ መጽሐፍ ቅዱስ። ሌሎች ነገሮች ተውት። መጽሐፍ ቅዱስ የትኛውም ነገር አሜሪካ ካለ የመጽሐፍ ቅዱስ ኮሌጅ ጋር እኮ መማር ይችላል። የማይፈልገውስ ዝም ብሎ ስክሮል እያደረገ ብቻ ይገርምሃል። አቤት አቤት ደስ ሲል ይላል። ምንድን ነው ደስ ያለ? ምን ደስ እንዳለ ሁሉ አይታወቅም። ደስ ሲል ይላል። እስቲ አስረዳኝ ደስ ያለህ ነገር። የለም፣ አያውቀው። ምን ደስ እንዳለ ሁሉ አያውቅም። ፎቶ አይተህ ነው? ኧረ በቃ ብቻ ደስ ይላል ይላቸዋል። በቃ እንዴ በጣም በቃ መማር ምንድን ነው የሚባለው? ባለሙያ መማር ያስከብራል፣ ሀገርን ያኮራል አይደል የሚባለው? መማር ያስከብራል። እንደውም በየትምህርት ቤቱ ላይ የተጻፉ ብዙ እንትኖች አሉ እኮ አይደል? ብዙ ምን ነበር? እስቲ አስረጅኝ፣ ንገሪኝ። ትምህርት ቤት በር ላይ የተጻፈ ማርፈድ የስንፍና ምልክት ነው። ሴት ልጅ ማስተማር ሀገር ማስተማር ነው። ሀገር ማስተማር ነው። ማህበረሰብ ማስተማር ነው። በጣም እውቀት ቁልፍ ነው ይባላል። እውቀት ምንድን ቁልፍ ነው። በቃ ይገርማቸዋል። ያሉ ሞቶዎች የሚገርሙ ናቸው። በየትምህርት ቤቱ በር ላይ ሴትን ማስተማር ሀገር ማስተማር፣ ይሄ የመንግስት ሞቶ ነው። አንድ ሴት ማስተማር ሀገር ማስተማር ነው። በምን ምክንያት? ያቺ ሴት ከተማረች ቤተሰብ አላት፣ ጎረቤት አላት። እንደኛ አይደሉም እነሱ። ክህሎታቸው ሰፊ ነው። ሁል ጊዜ እኔና ሚስቴ እንነጋገራለን። እኔ አንድ ስራ ስትለኝ አንድ ስራ ነው የምሰራው። ሚስቴ ግን የኔው ሰዓት ነው ያላት። በኔው ሰዓት 5 ትሰራለች። እኔ አንዱን ነው የምሰራው። ለምን እንዲህ አላረክም ስትለኝ
እኔ ማለት ጭንቅላት የሚሰራው አንዱ ብቻ ነው ማለት። ምክንያቱም የወንዶች እንደዛ ነው ታውቃላችሁ አይደል? የሴቶች በሁለቱም ያስባሉ፣ በሁለቱም ይሰራሉ፣ በሁለቱም ያያሉ፣ በሁለቱም ይራመዳሉ። እናንተስ ልጅ ያዙ ከተባላችሁ ልጅ ብቻ ነው የምትይዙ። ውሃ አምጡ ከተባላችሁ ውሃ ብቻ ነው። ውሃ አምጪ ብላ ትሄዳ ከውሃው ጋር ሱቅም የሆነ ነገር ይዛ ትመጣለች እሷ። እኔስ ውሃውን አምጥቼው ተመልሼ ወደ ሱቅ ነው የምሄደው። ከዛስ ልጅ ያዝ ከተባልኩኝ ልጅ እያያዝኩኝ ቤት መጥረግ አልችልም። ለምን ስባል ይሄ የኛ ኔቸር ነው። ሴቶች ግን እንትን ሲሉ ሲነቁ መልቲ ነው ጭንቅላታቸው። አይታችኋል? አንድ ነገር ይጥዳሉ፣ ሌላ ነገር ይጥዳሉ። ምጣድ ለኩሳ፣ ምድጃ ለኩሳ፣ የሆነ ነገር አድርጋ ቤቱን እንትን ብላው ምናምን በቃ አንተ ምንም አይገርምም ምናምን ስትለኝ ማለት እስከ መቼ ነው የምገረሙ? እናንተ የምታረጉት አንድ ነገር ነው። ወጥ ስራ ብባል እሰራለሁ፣ ምንም ችግር የለው፣ ወጭ አድርጌ እሰራለሁ። ከዛ ውጭ ግን ወጥ እየሰራ ውሃ መቅዳት ግን አልችልም። እሷስ ትችላለች፣ እንጀራ መጋገር ትችላለች። በቃ የእግዚአብሔር ችሎታ አይገርመኝም፣ የእግዚአብሔር ተሰጥኦ። ይሄ እናንተ ቤት ያለች ሴት እንደዛ ነው አይደል የምታረገው? ስለዚህ ሴት ማስተማር ሀገር ማስተማር ነው የሚባለው፣ ማህበረሰብ ማስተማር ነው የሚባለው። ለዚህ ቤተ ክርስቲያን በምንድን ነው የተመሰለችው? በሴት ነው የተመሰለችው። ስለዚህ ቤተ ክርስቲያንን ስታስተምሩ ወዴት ነው ተጽዕኖ የሚወጣው? ወደ ዓለም ነው። ማትማር ቤተ ክርስቲያንስ ዓለም ትመጣለች። ዓለም ትመጣለች። ዓለማዊነት፣ ዘረኝነት፣ ጎሰኝነት፣ ጠባብነት፣ ባዶነት፣ ወንድሜ ከኔ ይሻላል ሳይሆን እኔ ከወንድሜ ይሻላለሁ ባይነት፣ ስለ ወንድሜ ማሰብ ሳይሆን ወንድሜን ረግጬ ማለፍ ወዴት ይመጣል? ወደ ዓለም ይመጣል። ስለዚህ ባቢሎን በሳሎን ይሆናል ማለት። ዓለም የት ትመጣለች? ቸርች። ልጇን አቅፋ ቸርች ትመጣለች። ስድብ ቸርች ይመጣል። ቂም፣ ጥላቻ ቸርች። ምን ልሰራ መጣ ስትሉት አልተማሩም ይላቸዋል። ስላልተማሩ ምህረት ምን አይሉ አያውቁ ይላቸዋል። ዘረኝነት ምን ልታደርግ መጣ ስትሉት ያው ስላልተማራችሁ፣ ከዘር ከነገድ ከቋንቋ እንደተዋጃችሁ ምን ስላላላችሁ ስላልተማራችሁ። ይሄ መረጃ ለጭንቅላት ሳይሆን መገለጥ ለምን ለልብ ሲደርስ ነው ይሄ ለውጥ ምን ሚለው ሚሆነው ማለት ነው። ስለዚህ ማስተማር በጣም ወሳኝ ነገር ነው። መማር በጣም ወሳኝ ነገር ነው። ማንም ሰው ካልተማረ ሊያስተምር ምን አይችልም። ማንም ሰው ካልተማረ ሊያስተምር አይችልም። ስለዚህ እርከኑ ለማስተማር መማር ነው። ለመማር ደግሞ ቅድም እንደነገርኳችሁ ምን ይጠይቃል? ዲሲፕሊን ይጠይቃል። ስነ ስርዓት ይጠይቃል። ስነ ስርዓት ይጠይቃል። እኔ የመጽሐፍ ቅዱስ ትምህርት ቤት ነቀምት ስማር የመጀመሪያው 2000 አካባቢ ላይ ስማር 2099 2000 ላይ ስማር ሁለት እድል ነበር የመጣልኝ። አዲስ አበባ ነው መማር የምትፈልገው ወይስ ነቀምት ተባልኩኝ። እኔ እቺ በአንድ ድንጋይ ሁለት ወፍ እንደምትባለው አይነት ነቀምት አልኩኝ። የምር ነው አለኝ ወዳጄ። አዎ እውነትህን ነው አስብበት አለኝ። ኧረ 100%። ከዛ ነቀምት የሄድኩት ለምንድን ነው? ለመጸለይም ለመማርም ፈልጌ ነው። ምክንያቱም 3 ወር በሙሉ ካምፕ ነው የምትገቡት። ስለዚህ ለመጸለይ ጊዜ ይኖራቸዋል፣ ለመማር ምን ይሏቸዋል? ጊዜ ይኖራቸዋል። ወደ አዳማ ልምጣ ብል በዛን ጊዜ በጣም ብዙ ብር ነው። ያንን ለመሸፈን ስለማይኖርም በየጊዜው አንመላለስም። ስለዚህ ቁጭ ነው ምን የዛው አካባቢ ልጆች ናቸው፣ የሻምቡ የባኮ የጊምቢ ምናምን ልጆች ናቸው፣ እዛው አካባቢ ያሉ ልጆች ናቸው። በሳምንት ቅዳሜ ይሄዳሉ ምናምን። እኔ ቁጭ ብዬ መጽሐፍ አነባለሁ፣ ቁጭ ብዬ ጸልያለሁ። ታድለ ይላሉ። ደርሰው ሲመጡ ልቀቅ እላለሁ፣ ልቀቅ እላለሁ፣ ልቀቅ። ከዛ ስማር ሲሪየስሊ ነው የምማር። ምክንያቱም እማር ስለነበረ እዚህ ዓለማዊም ትምህርት እማር ስለነበረ ሲሪየስሊ ነው። በቃ ማስታወሻ አላጣም፣ ደብተሬ አላጣም። እስቲል አሁን ሳያቸው በዛን ጊዜ እንዲህ ነው የተማርኩት እላለሁ። ለመማር ለማስተማር ምን ይፈልጋል? ጊዜ ይፈልጋል። ስለዚህ
በትክክል ጊዜን ተጠቀም ካለኝ ዳይሬክተሩ፣ የዛ ትምህርት ቤት ዳይሬክተር የስ የፈለግኩት ያ ነበረ። ያ ግን ማለት በጣም ብዙ ዋጋ ነው ያስከፈለኝ። በጣም ብዙ ዋጋ፣ በጣም ብዙ የሚባል ዋጋ። በዛን ጊዜ እጄ ላይ የነበሩ ሞባይሎች እየሸጥኩ ነው የተማርኩት። እግሬ ላይ የነበረ ጫማ ሁሉ አውልቄ ልሸጥ ይችላል። ልብሴን ሁሉ ልሸጥ ይችላል። ለምን? ለመማር። እንጀራ ያበላል? ኖ ለህይወቴ። ለምንድን ነው? ለአገልግሎት ምናምን። አሁን ያለኝ አመለካከት ቢኖረኝ ኖሮ ከዚህ በላይ ይማር ነበር። የሚገርማቸው። ስለዚህ መማር በጣም ጥሩ ነገር ነው። ልቃችሁ እንድትሄዱ ያደርጋችኋል። አለመማር ሁል ጊዜ የሚመልሳችሁ ወደኋላ ነው። መማር ሁል ጊዜ ወደፊት ነው የሚያስፈነጥራችሁ። ኢየሱስ ጌታ ነው። 5ኛ የተማረ ልጅ ኔክስት ላይ ተንጠልጥሎም ቢሆን የት ነው የሚገባው? 6 እየተማረች ያለች ልጅ ተንጠልጥላም ቢሆን ወደ ነው የምትገባው? 7 እድሜያቸው እየጨመረ ክፍላቸው ምን እየጨመረ ነው የሚሄደው። የኛስ እድሜያችን እየጨመረ ክፍላችን እየቀነሰ ነው ያለው። አይታችሁት? የመታዘዝ ክፍላችን፣ የታማኝነት ክፍላችን፣ ይቅር የማለት ክፍላችን ምን እየቀነሰ፣ ነውርን የመፍራት ነገራችን እየቀነሰ ይመጣል። ለምን? በትምህርት ራሳችን ምን አናረግም? አብዴት አናረግም። አብዴት በቃ ና እንዴ ጭነብኝ አስመልጠኝ ነገር ነው። በቃ ሰብራ አስመልጠኝ። እነዚህ ነገሮች በጣም አስፈላጊ ናቸው፣ ግን ሁል ጊዜ አይሰሩም። ሁል ጊዜ የሚሰራው ምንድን ነው? ፕሪንሲፕል ነው። ታውቃላችሁ አይደል? ሚዛን ቻይናም ላይ ይሰራል፣ ኢትዮጵያም ላይ ይሰራል። 100 ግራም እዚህም እዛም ያው ነው። በፓውንድ በምን ይጥሉት እንጂ ስትሰበስቡት ያው ነው። ሜትር ዓለም አቀፍ ምንድን ነው? መለኪያ ነው። የእግዚአብሔር ቃል ደግሞ ዓለም አቀፍ ብቻ ሳይሆን ዘላለማዊ ህይወታችን ምን የሚለካበት የሚመዘንበት መለኪያና ሚዛን። ስለዚህ በእግዚአብሔር ቃል የፎረሸ ህይወት በምንም ልታስተካክሉት አትችሉ። በጸሎት አይስተካከልም። ቸርቾች በመሄድ አይስተካከልም። ሊስተካከል የሚችለው ቁጭ ብሎ የእግዚአብሔር ቃል በማንበብ የእግዚአብሔር ቃል ድግ በማለት። ቁጥር 11 እና 12 እንደዚህ ይላል፣ ይህንን እዘዝና አስተምር። 1ኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እና 12 ይህንን እዘዝና ምን በል? አስተምር። ይህንን ምን በል? እዘዝ፣ ደግሞ አስተምር። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቅ። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ ይለዋል። ማስጠንቀቂያ ነው። ምን ማለት? ማስተማር፣ መምከር፣ መገሰጽ ያስፈልጋል። ይህ ሰዎችን ሼፕ አፕ ያደርጋቸዋል። ሰዎችን ወደ ቅርጽ ያመጣቸዋል። የማይማሩ ከሆነስ በቃ እንትን ነው የሚሆነው። የወደፊቷ ቤተ ክርስቲያን መሬት የማትረግጥ፣ ማንም የማይፈራት፣ ማንም መጥቶ የሚዘምርባት፣ ማንም መጥቶ የሚጸልይባት፣ ማንም መጥቶ እንደፈለገው የሚያደርግባት ትሆናለች ማለት ነው። የሚማሩ ሰዎች ካሉስ፣ የሚገስጹ፣ የሚያነቡ፣ የሚመክሩ ሰዎች ካሉስ ኖ ይላሉ። አቁሚ ይላሉ። እንዴት? በእግዚአብሔር ቃል ይሞግታሉ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ትንሹም ሲገሰጽ ምን አይልም፣ አይፈልግም። ገና እንትን ስትሉት ሊጀምረው ነው ይላቸዋል። ጀምረዋል። አቦ መታ አድርግልኝና ልሂድ ይላቸዋል። የዛሬው ወጣት እስቲ አንዴ መታ አድርገን እንሂድ ይላል። ምንድን ነው የሚመታው? ልታስተካከሉት የምችሉት ነገር እኮ ይሄ ጭንቅላታችን ሊስተካከል የሚችለው በትምህርት ነው። በመረጃ ሳይሆን በማስረጃ በማስረገጥ። እግዚአብሔር ለኢያሱ ምንድን ነበር ያለው? እስቲ እናንብበው። ኢያሱ ምዕራፍ 1 ላይ እግዚአብሔር ለኢያሱ አለው። ምዕራፍ 1 ቁጥር 5
ምንድን ነው ያለው ለኢያሱ? እግዚአብሔር መጣና በሕይወትህ ዕድሜ ሁሉ ማንም አይቋቋምም። እግዚአብሔር ነው ያለው። አሜን በሉስ። ማንም ምን አይልም፣ አይቋቋምም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም፣ አልተውም። ለአባቶቻቸው እሰጣቸዋለሁ ብዬ የማልሁላቸው ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ ይለውና ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ። አሜን። አድርገውም። መጠበቅ ብቻ ሳይሆን ምን በለው? አድርገው። ወደ ድርጊት ግባ። በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። አሜን። በቀንም በሌሊትም አስበው። የዛን ጊዜ መንገድህ ይቃናልሃል ይከናወንልሃልም። የዛን ጊዜ መንገድህ ይቃናልሃል ደግሞም ይከናወንልሃል። መቼ? በቀንም በሌሊትም። በቀን በስራህ፣ በሌሊት ደግሞ በመኝታ ምን በለው? አስበው ብቻ አይደለም። ምን በል? አሰላስለው፣ አመንዥከው። ምንድን ነው ያለው? እንዲህ አውጣው፣ አውርደው፣ አስወጣው፣ አስገባው። ኧረ አሜን። ልክ ሰው እንደሚያናግር የእግዚአብሔር ቃል ምን በለው? ተጫወተው። የእግዚአብሔር ቃል ወዳጄ ነህ በለው፣ ጥበቤ ነህ በለው፣ ክብሬ ነህ በለው። ምን ይሆንላል? ክብር ይሆንላል፣ ጥበብ ይሆንላል፣ ሞገስ ይሆንላል አይደል? ለአንገትህ ዘውድ ይሆንላል። ኢየሱስ ክርስቶስ ጌታ ነው። ይሄ ቃል ምን በለው? ያዘው። እግዚአብሔር ነው ለኢያሱ ያለው፣ ሌላ ሰው አይደለም። ይሄ ቃል የተናገረው ማን? ራሱ እግዚአብሔር ነው። ሙሴ ያዘዘህን ጠብቅ ደግሞ አድርገው። ምን ይልልሃል? ይሳካልሃል፣ ይከናወንልሃል። ትእዛዝ ውስጥ ነው ምን ያለው? ስኬት ያለው። መጠበቅ ውስጥ ነው ምን ያለው? ስኬት ያለው። ማድረግ ውስጥ ነው ምን ያለው? መከናወን ያለው ይለዋል። ይሄ ቸርች ውስጥ በጣም እየጎደለ ያለ ነገር፣ አገልጋዮች ላይ፣ ህዝቡ ላይ፣ መሪዎች ላይ ያለ ትልቅ ግድፈት አንዱ የእግዚአብሔር ቃል ግልጽ በሆነ መንገድ ለሰዎች ሪሊ አለመንገር። ለመኩ እንዲህ ብለው ምን ይላል? ይጠፋል፣ ይበላሻል። ምንም የእግዚአብሔር ቃል አያጠፋም። የእግዚአብሔር ቃል ገስጾት ካልተመለሰ ማን ሊመልሰው ይችላል? የእግዚአብሔር ቃል መክሮ ካልመለሰው ማን ሊመልሰው ይችላል? ማንም ሊመልሰው አይችልም። ማንም። ስለዚህ ክብር ለማን ልንሰጥ? ለእግዚአብሔር ቃል ልንሰጥ ይገባናል ማለት ነው። ስለዚህ የዚህ የእግዚአብሔር ቃል በአፋችን ላይ ከአፋችን መለየት አያስፈልገን። የምንናገረው ምን መሆን አለበት? የእግዚአብሔር ቃል። የምናስበው የእግዚአብሔር ቃል። የምናሰላስለው የእግዚአብሔር ቃል። ያ ጊዜ በዛን ጊዜ ይከናወንልናል። በዛን ጊዜ ይሳካልናል። በዛን ጊዜ መንገዳችን ምን ይሆናል? የቀና ይሆናል። ኢየሱስ ጌታ ነው። ስለዚህ ማስተማር ምን አይነት ትምህርት? ምን አይነት ትምህርት? የነፈሰበት ትምህርት ሳይሆን ስልጣን የተሞላ ትምህርት፣ ጌታ ያለበት ትምህርት፣ የኢየሱስ አዳኝነት የተሞላ ትምህርት፣ ገለባውን ህይወታችንን ነፃ የሚያወጣ ምን ትምህርት ያስፈልጋል? ትምህርት። ይሄ እንደ ጭንቁር የሚዋጋ ሳይሆን ገብቶ የሚፈውስ ትምህርት ያስፈልጋል። ኢየሱስ ክርስቶስ ያስተምር ነበር። እንዴት ነው የሚያስተምር የነበረው? እንደ ባለስልጣን ያስተምር ነበር። እንደ ባለስልጣን፣ እንዲህ መንገደኛ ሆኖ ሳይሆን ባለስልጣን፣ እንደ ባለስልጣን ያስተምራቸው ነበር። እንደ ባለስልጣን ያስተምራቸው ነበር። ኢየሱስ ጌታ። ስለዚህ የእግዚአብሔር ቃል ወደ ህይወታችን ስናስገባው እንዴት ነው ማስገባት ያለብን? እንደሚሰራ የእግዚአብሔር ቃል ወደ ውስጣችን ማስገባት አለን። ድካማችን ውስጥ የእግዚአብሔር ቃል ሲገባ እንበረታለን። ውድቀታችን ውስጥ የእግዚአብሔር ቃል ሲገባ እንነሳለን። ኧረ አሜን። ስህተታችን ውስጥ የእግዚአብሔር ቃል ሲገባ እንታረማለን። ለሁሉም እምቢ ያልነው ለእግዚአብሔር ቃል እምቢ ማለት ምን አለን? አንችልም። ስለዚህ የእግዚአብሔር ቃል መማር እጅግ አስፈላጊ ነገር ነው። እጅግ አስፈላጊ ነገር ነው። የቤተ ክርስቲያን አሁን ያለችው ቤተ ክርስቲያን ብቻ ሳይሆን በመጽሐፍ ቅዱስ ውስጥ የተጻፉ እንደ ሞዴል የተጻፉ ቤተ ክርስቲያናትም ትልቅ ችግር ይሄ ነበር። የቆሮንቶስ ችግር ይሄ ነበር አይደል? የቆሮንቶስ ችግር የምን ችግር ነበረባቸው? የዘረኝነት፣
እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የማን የጳውሎስ ነኝ። እኔ ደግሞ አራተኛው ቡድን የማን ነበር? ፓርቲ ከፍለው ነበር። እኔ የኢየሱስ ነኝ፣ እኔ የጳውሎስም አይደለሁም፣ ኧረ የኬፋም አይደለሁም፣ የአጵሎስም አይደለሁም፣ እኔ የማን የኢየሱስ ነኝ የሚሉ ነበር። ጳውሎስ ሁሉንም ነው የገሰጸው። የኢየሱስ ነኝም ያሉ ገሰጻቸው፣ የጳውሎስም ያሉ ገሰጻቸው፣ የኬፋም ነኝ ያሉ ገሰጻቸው፣ የአጵሎስም ነኝ ያሉ ምን አደረጋቸው? ገሰጻቸው። እናንተ ገና ሕፃናት ናቸው እንዲህ አላቸው። ገና ሕፃናት ናቸው፣ ወተት ልጋታችሁ አላቸው። የመክራችሁ የመጣው ትልልቅ ነገር ነበር፣ ግን አሁንም እየፈለጋችሁ ያላችሁት ምን አይነት ወተት ነው ይላቸዋል። ስለዚህ የእግዚአብሔር ቃል በትክክል መጠቀም ያስፈልገናል። በአንደኛ ጴጥሮስ ላይ ያለውን የጌታ ቃል እስቲ እናንብብ። አንደኛ ጴጥሮስ ምዕራፍ 2 ላይ እንዴት የእግዚአብሔር ቃል እንቀበል? እንደዚህ እንቀበል። እንዴት እንቀበል? እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም ሁሉ፣ ቅንዓትንም ሁሉ፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ ይላል። ምን የሌለበት? ተንኮል የሌለበት። የምኑ ወተት? የቃሉ ወተት ምን በሉ? ተመኙ ይላል። ስለዚህ ምንድን ነው መመኘት ያለብን? የእግዚአብሔር ቃል ምን የለበት? ተንኮል የለበት። ተመለስ ሲለን የእውነት ነው፣ በተንኮል አይደለም፣ በክፋት አይደለም። መመለስ እንዳለብን የእግዚአብሔር ቃል ምን ይላል? ያ ቃል ኢየሱስ ጌታን አጥፍተሃል ሲለን ትክክል ነው የእግዚአብሔር ቃል። እኛ ላይመስለን ይችላል፣ ላንረዳው እንችላለን፣ ላይገባን ይችላል። ግን የእግዚአብሔር ቃል ትክክል ነው። የነገረን ሰው ምናልባት የማንወደው ሰው ሊሆን ይችላል፣ ተመለስ ያለን ሰው። እግዚአብሔር ግን ትክክል ነው። በማ ተናግሯል? እግዚአብሔር በአህያ ተናግሯል አይደል? የነቢዩን እብደት በምንድን ነው የመለሰው? በአህያዋ ነው። አህያዋ የሰው ቃል ተሰጣት ይላል። ምን ነው እስከ ዛሬ ድረስ እኔ አንተ አስቸግሬ ያውቃለሁ አለችው ይላል መጽሐፍ ቅዱስ። እኔ እስከ ዛሬ እኮ እንደዚህ አስቸግሬ አላውቅም አለችው። ስለዚህ የእግዚአብሔር ቃል ክፋት እንደሌለበት አሁን እንደተወለዱ ሕፃናት ወተቱን ምን ማለት መመኘት። ሕፃናት አይታችኋቸዋል? ገና አይናቸው ሳይከፍቱ የሚፈልጉት የእናታቸውን ጡት ወተት። ኔቸር ራሱ ነው የሚያስተምረው ይሄን እንጂ ይህንን አንደኛ ሁለተኛ አስተምረ ነው አይደለም። ሕፃን ገና ሲወጣ የእናቱን ጡት ምን ያደርጋል? ይፈልጋል ይላል። ምንም በቃ ያ ወተት ደግሞ 100% ንጹህ ነው። 100% ንጹህ ነው። ከበሽታ ንጹህ ነው። ከክፋት ንጹህ ነው። ከየትኛውም አይነት የበሽታ ግንኙነት ነፃ ነው የእናት ጡት። ለዚህም ነው የእናት ጡት የሚጠቡ ሕፃናት እስከ 2 ዓመት የሚጠቡ ሕፃናት ከማይጠቡ ሕፃናት ይለያሉ የሚባል። የእግዚአብሔር ቃል እንደዚህ ሕፃኑ ልጅ ወተቱን እንደሚፈልግ እኛ የእግዚአብሔር ቃል ምን ማለት አለብን? መፈለግ አለብን። የመጀመሪያ ጊዜ ስትፈልጉት ምንም ላይሰማችሁ ይችላል። ሁለተኛ ጊዜ ስትፈልጉት ምንም ላይሰማችሁ ይችላል። እየፈለጋችሁት በሄዳችሁ ቁጥር ግን ህይወታችሁ ሳታስቡት ምን እያል እየተለወጠ እየተቀየረ ይመጣል። ያን ጊዜ ለቤተ ክርስቲያን፣ ለሀገር፣ ለህዝብ አሳራፊ ትሆናላችሁ። ነፃ አውጪ ትሆናላችሁ። ኢየሱስ ጌታ ነው። የዓለም ጨለማ እናንተ ጋር ሳይሆን የዓለም ብርሃን ትሆናላችሁ። የዓለም ጣዕም አልባነት እናንተ ጋር መጥቶ ተጽዕኖ መፍጠር ሳይሆን ለዓለም ደግሞ ምን ትሆናላችሁ? ለምድር ጨው ትሆናላችሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ የቃሉ ወተት መመኘት ያስፈልገናል። ተንኮል የሌለበት፣ ክፋት የሌለበት የቃሉ ወተት መመኘት ያስፈልገናል። ወገኔ የማይጠቅም ብዙ ነገር አለ በዚህ ዓለም ላይ። የሚጠቅመው ግን የእግዚአብሔር ቃል ብቻ ነው። ሊረዳን የሚችል የእግዚአብሔር ቃል ብቻ ነው። ሊያስረዳን የሚችል የእግዚአብሔር ቃል ብቻ ነው። ህይወታችንን ሊቀይር የሚችል የእግዚአብሔር ቃል ብቻ ነው። እኛ ደግሞ ከዚህ የእግዚአብሔር ቃል ጋር መጣበቅ ደግሞ ምን አለን? አቃተን። ዛሬ በኢየሱስ ስም ከላያችን ላይ ይነሳ። ይህ ግርዶሽ በኢየሱስ ስም ከላያችን ላይ ይነሳ። መማር ፈልገን መማር እንዳንችል አይምሮን የሚዘጋ በኢየሱስ ስም የተሰበረ ይሁን። ነፍስን የሚይዝ በኢየሱስ ስም የተከለከለ ይሁን። ምክንያቱስ የእግዚአብሔር ቃል ዛሬ የሚሰራ
ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው፣ አልተለወጠም። ትላንት የሰራው ኢየሱስ ዛሬም ይሰራል። አንተ ምን በልለት? ፍቀድለት። እኛ እንፍቀድለት። ቅድም እንደነገርኳችሁ ሕጉም ነቢያቱም የተሰቀሉት በዚህ ቃል ነው። ስለዚህ የእግዚአብሔር ቃል ትምህርት ወዳዶች እንሆን። የቤተ ክርስቲያን ዋና ተልኮዋ ማስተማር ነው። ማስተማር ነው። ነቢይ ማድረግ የእግዚአብሔር ስራ ነው። ወንጌላዊ ማድረግ የእግዚአብሔር ስራ ነው። ሐዋርያ፣ አስተማሪ፣ መጋቢ ማድረግ የእግዚአብሔር ስራ ነው። የእኛ ስራ አይደለም። የእኛ ስራ ምንድን ነው? ማስተማር፣ ቅርጽ እንዲይዝ፣ መልክ እንዲይዝ፣ ደርዝ እንዲይዝ። ምን ማለት? ማስተማር። በልኩ እንዲመላለስ፣ ልኩ የሆነ ጫማ እንዲያደርግ፣ ልኩ የሆነ ሱሪ እንደሚያደርግ፣ ልኩ የሆነ ሸሚዝ ሲያደርግ እንደሚያምርበት ልካችን ውስጥ ገብተን በዛ ልካችን መመላለስ እንድንችል የእግዚአብሔር ቃል መማር አለን። ኢየሱስ ጌታ። የእግዚአብሔር ቃል ወደ ውስጣችን ሲገባ ያመናል። ከገባ በኋላ ግን ህይወታችንን 100% ይቀይረዋል። ኢየሱስ ጌታ ነው። ከምንለማመደው ክፉ ልምምድ ሁሉ የእግዚአብሔር ቃል ምን ያደርገናል? ያወጣናል። የእግዚአብሔር ቃል አሻጋሪ ቃል። ስለዚህ ታላቁ ተልእኮ አንዱ የሚፈጸመው የእግዚአብሔር ቃል በመማር ነው ማለት ነው። ሌላውና የመጨረሻው የቤተ ክርስቲያን ተልእኮ የርኅራኄ አገልግሎት ነው። የርኅራኄ አገልግሎት ነው። የርኅራኄ አገልግሎት ማለት ምን ማለት? አበራ። የርኅራኄ አገልግሎት ታዴ የርኅራኄ አገልግሎት ማለት በአጭሩ መቆረስ ማለት ነው። እሺ የርኅራኄ አገልግሎት መኮ ሩት የርኅራኄ አገልግሎት የደጉ ሳምራዊ ታሪክ ያው በቤተ ክርስቲያን ታሪክ ውስጥ ሁሉ ጊዜ የተለመደ ታሪክ ነው። የደጉ ሳምራዊ ታሪክ እንደው ርዕሱ ሁሉ ደጉ ሳምራዊ ብለን እንትን የምናስተምረው እና ይሄ ደጉ ሳምራዊ ደግነኝ እያለ ጥሩምባ አልነፋም። አቤት የኔ ደግነት ብታዩት ሰሜን ላይ ይታያል፣ ደቡብ ላይ ይታያል አላለም። የተቸገረ መንገዱ ላይ ገጠመው። ያንን ሰው ነው ቁስሉን ያከመው። እሱ ከአህያው ወርዶ አህያው ላይ አስቀምጦ ወደ ማረፊያ ቦታ የወሰደው። ስለዚህ ያ ታሪክ ማለት ነው የርኅራኄ አገልግሎት። እኛ ልንረዳቸው የምንችላቸው ሰዎች ምን ማለት? ማገዝ ማለት ነው። ከጎናቸው መቆም ማለት ነው። ምናልባት አንተ ለብሰው የማታውቅ ልብስ ቁም ሳጥንህ ላይ ሊኖር ይችላል። ግን ልብስ የሌለዋል ዞር ዞር ብሎ ማየት ነው። ዞር ዞር ብሎ ማየት ነው። እንትና በልቶ ይሆን? እንትና በልታ ይሆን? እውነት አንዳንድ ጊዜ አይታችኋል አይደል? አንዱ ቤት እንጀራ ይደፋል፣ አንዱ ቤት ደግሞ እንጀራ የለም። ብንናበብስ ሁሉም ጋር የሐዋርያት ሥራ እኮ ልዩ የሚያደርገው ይሄ ነው። ሐዋርያቶቹ ችግር አልነበረም እኮ ማለት ችግረኛ ስላልነበረ እኮ አይደለም። ችግራቸውን እርስ በርስ ምን ይደራረጉት ነበር? ሼር ይደራረጉት ነበር። ስለዚህ እኔ ቤት የሚተርፍ እንጀራ አለ፣ እዛ ደግሞ የሚጎል እንጀራ። ስለዚህ በእኔ መትረፍ ውስጥ ያለው እዛ ቤት ይሞላል፣ እዛ ቤት ያለው ጉለት በእኔ መትረፍ በአንተ መትረፍ ምን ይሆናል? ይሸፈናል። ያ ታለቅስ የነበረች እናት ምን ታደርጋለች? ትስቃለች። ያ ነው የርኅራኄ አገልግሎት። ስለዚህ ቤተ ክርስቲያን ወደ ፍጽምና ስታድግ የምትሰራው ስራ አንዱ ይሄ ነው። የወደቁትን አረጋውያንን፣ ወላጅ አልባዎችን አይደል? እውነተኛ አምልኮ ያዕቆብ ላይ ምንድን ነው የሚል? እውነተኛ አምልኮ እናንብብ። ያዕቆብ ምዕራፍ 1 ቁጥር 27 ምንድን ነው የሚለው?
ንጹሕ የሆነው ነውርም የሌለበት አምልኮ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጅ የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነትን መጠበቅ ነው። መጠበቅ። አሜን። መጠበቅ ከዓለም እድፈት መጠየቅ፣ ወላጅ የሌላቸውና ባልቴቶችን ምን ማለት መጠየቅ። በምናቸው ነው የምንጠይቃቸው? በመከራቸው። እነዚህ መከራ ውስጥ ያሉ ወላጅ አልባና ወላጅ አልባነት ከባድ ነው አይደል? በጣም ከባድ ነው አይደል? ወይ አባት አጥተው ወይ እናት አጥተው መኖር በጣም ከባድ፣ በጣም ማለት ነው። ይሄ ስሜቱ ለመረዳት ወላጅ አልባ መሆን አያስፈልግም። በጣም ከባድ። ደርሳችሁ እናት መጣ አባት ካልመጣ ልጆች ምን እንደሚፈጥሩ ታውቃላችሁ። ቤት አለች እኮ በጣም ብዙ ገበናቸው የምትሸፍን እናት፣ ግን አባ ይላሉ። አለ እኮ ብዙ ገበናቸው የሚሸፍን አባት፣ ግን እማ ይላሉ። በመከራቸው ምን መሆን? አባት መሆን፣ እናት መሆን። ለነዚህ ለባልቴቶቹ ደግሞ በሞት ባላቸውን ላጡ እናቶች፣ እነዚህ እድሜያቸው ያስቀምጣል መጽሐፍ ቅዱሳችን ከ60 በላይ የሆኑ ባልቴቶች ምን ልንላቸው? በመከራቸው ልንቆምላቸው። እነዚህ ባልቴቶች ደግሞ ልጆቻቸው የደረሱ ከሆነ ደግሞ ለልጆቻቸው ምን መስጠት? ምክር መስጠት። እናትህን ተንከባከባት፣ እናትህን አግዛት፣ እናታችሁን ልትረዱ የእናንተ ግዴታ ነው ብሎ ቤተ ክርስቲያን ጠንከር ያለ እርምት ምን ማለት መስጠት ያስፈልጋል። ግን በዚህ ሁሉ ውስጥ ደግሞ ምንም ረጂ የሌላቸው ጧሪ የሌላቸው ደግሞ ምን ማለት ማሰብ ያስፈልጋል። ለድሃ ማበደር ለእግዚአብሔር ማበደር ነው። ለድሃ መስጠት ለእግዚአብሔር ማበደር ነው አይደል? ምሳሌ መጽሐፍ እንደሚነግር። ስለዚህ ለድሃ ስትሰጡ ለእግዚአብሔር ታበድራላችሁ። አካውንት ላይ ነው የምትጨምሩት ማለት ነው። ሰውየው በልቶት ሊሆን ይችላል እንጀራው፣ ግን የእናንተ እንጀራ ምን አላለም? አልተበላም። የት ተቀምጧል? አካውንት ውስጥ። የመከራ ቀናችሁ ላይ እግዚአብሔር ደርሶ ከመከራ ያወጣችኋል። አሜን። ኢየሱስ ጌታ ነው። የችግራችሁ ቀን እግዚአብሔር ደርሶ ባላወቃችሁት መንገድ ባልጠበቃችሁት አቅጣጫ እግዚአብሔር ደርሶ ምን ያደርጋል? ነጥቆ ያወጣችኋል። ምክንያቱስ ይህንን አድርጋችኋል፣ ዘርታችኋል። ኢየሱስ ጌታ ነው። ስለዚህ መጠበቅ፣ መንከባከብ፣ በመከራ ውስጥ ያሉትን መንከባከብ፣ ይሄ እውነተኛና ነውር የሌለበት አምልኮ ይሄ ነው ይላል። ይሄ ነው ከዓለም እድፍ ራስን መጠበቅ፣ ራስን ከዓለም እድፍ መጠበቅ፣ በመከራ ውስጥ ያሉ ባልቴቶችና ወላጅ አልባ ልጆችን ምን ማለት በመከራቸው ደርሶ ማውጣት። ይሄ በጣም አስፈላጊ ነገር፣ እግዚአብሔር ይርዳል። ስለዚህ ተረካቢዎች ነን፣ የታላቁ ተልእኮ ተግባሪዎች ነን፣ ወይም ደግሞ ፈጻሚዎች ነን። ስለዚህ አንድ የደቀ መዝሙር ሕይወት አለኝ የሚል ደቀ መዝሙር እነዚህ 5ቱ ተልእኮዎች በሕይወቱ ውስጥ መፈጸሙን ምን መሆን አለበት? ማረጋገጥ አለበት። የመጀመሪያው ተልእኮ ምንድን ነው? አምልኮ ነው። ሁለተኛው ወንጌል ስርጭት ነው። ሶስተኛው ማጥመቅ ነው። አራተኛው ማስተማር ነው። አምስተኛው የርኅራኄ አገልግሎት። ይሄ የታላቁ ተልእኮ ምሰሶዎች ናቸው። የምንሰራው ስራ ሁሉ እዚህ ውስጥ ይገባል። የምናደርገው ነገር ሁሉ እዚህ ውስጥ፣ መዝሙራችን፣ ጸሎታችን፣ ማንኛውም አክቲቪቲያችን፣ መማራችን፣ ማስተማራችን ሁሉ የት ውስጥ ይገባል? እነዚህ 5ቱ ውስጥ ይገባል ማለት ነው። ስለዚህ በደቀ መዝሙር ሕይወት ውስጥ አንዱ ማየት ያለብን ነገር ይሄ ነው። ቤተ ክርስቲያን በምድር የተመሰረተችው ለምንድን ነው? ለምንድን ነው ቤተ ክርስቲያን በምድር ላይ የተመሰረተችው? ታላቁ ተልእኮ ለመፈጸም ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ስለዚህ እኛ ካልሰበክን ሰዎች ሊድኑ ምን አይችሉም። ስለዚህ የቤተ ክርስቲያን የተመሰረተችው ልንዘምር፣ ልንጸልይ ብቻ አይደለም፣ እርስ በርሳችን ልንሟሟቅ አይደለም። ወጥተን ወደ ዓለም ሄደን ከዓለም ነጥቀን አምጥተን ለቤተ ክርስቲያን ገቢ
እንድናደርግ ነው ማለት። ጌታ ታላቁ ተልእኮ በመጀመሪያ የሰጠው ለማን ነበር? ለደቀ መዛሙርቱ ነው። ለደቀ መዛሙርቱ ታላቁ ተልእኮ ሰጣቸው። የት ነው የምናገኘው ታላቁ ተልእኮ? ማቴዎስ 28 18 19 አምስቱ የቤተ ክርስቲያን ተልእኮዎች ምንድን ናቸው? አምልኮ፣ ወንጌል፣ ማስተማር፣ ማስጠመቅ፣ የርኅራኄ አገልግሎት። እስቲ በሏቸው። አምስቱ የቤተ ክርስቲያን ተልእኮዎች አምልኮ፣ ወንጌል፣ ማጥመቅ፣ ማስተማር፣ የርኅራኄ አገልግሎት። እያደገ መሄድ ነገር ነው ማለት ነው። ወንጌል የሰበከችለት ሰው ምን ይሆናል? ይጠመቃል። የሚያመልክ አንድ አምልኮ እየፈጸመ ያለ የቤተ ክርስቲያን አማኝ ምን ያደርጋል? ወጥቶ ወንጌል ይሰብካል። ወንጌል የተሰበከው ተሰባኪው ደግሞ ይድናል። ከዳነ በኋላ ይጠመቃል። ከዛስ የቤተ ክርስቲያንን ስርዓቶች፣ ደንቦች፣ መመሪያዎች ብቻ ሳይሆን የእግዚአብሔር ቃል ጥንቅቅ አድርጎ እንዲያውቅ ምን እናደርገዋለን? እናስተምረዋለን። ቁጭ አድርገን ወዲያው ወደ አገልግሎት አናገባውም። ወዴት ነው የምናደርገው? ወደ ትምህርት ክፍል ነው የምንልከው። ስለዚህ እንደዚህ ቁጭ ብሎ ይማራል። ጊዜውን ሰጥቶ፣ ሰዓቱን ሰጥቶ፣ ዘመኑን ሰጥቶ ይማራል። ምናልባት ብዙ ሰዎች እናንተ አሁን እዚህ በተቀመጣችሁበት ሌላ ጋር የተቀመጡ አሉ። ካፌ ቡና እየጠጡ ያሉ አሉ። ሀዘንተኛ ቤት ገብተው እያጽናኑ ያሉ ሰዎች አሉ ምናምን። ከዚህ የሚሻል ሌላ ስለሌለ ነው ለእናንተ እንጂ መሄጃ አጣችሁ አይደለም። ልክ ማርያም መልካም ዕድል መርጣለችና ከሷ አይወሰድም። የሚያስፈልገው አንድና ጥቂት ነው። እሱም ማርያም አግኝተዋለች። ሉቃስ 10:38። ስለዚህ እግዚአብሔር የሰጠን የመጨረሻው ምርጫ ማስተማር ነው። የተማረ ደግሞ ምን ያደርጋል? የርኅራኄ አገልግሎት ይፈጽማል። እግዚአብሔር አምላካችን ይባረክ። የሚቀጥለው ሳምንት ላይ የደቀ መዝሙር ምንነትና ማንነትን እናያለን። ይህንን ጥቅስ ያዙና የዛሬ ሳምንት እንገናኛለን። ጥቅስ ዮሐንስ ወንጌል ምዕራፍ 21 ቁጥር 20 ምዕራፍ 21 ቁጥር 20 እና 24 የዮሐንስ ወንጌል ምዕራፍ 21 ቁጥር 20 እና 24 ትምህርቱ እንዴት ነው? እየጠቀማችሁ ነው ወይስ ጥሩ ነው? ስለዚህ እንደ እግዚአብሔር ፈቃድ የሆነ ቦታ ላይ እንሰበስበዋለን። አቤ፣ ሲሳይ፣ ታዴም፣ መኩም፣ ሩትም ሁላችሁም ከዚህ በኋላ ሌሎች እንዲመጡ አበረታቱ እና በተቻለ መጠን ከኛ ጋር በ2 ሳምንት ልዩነት በሳምንት ልዩነት የነበሩትን እነሱን አበረታቷቸው እና ይሄ ልክ አሁን ክለሳ ላይ ስለሆንን ማንም ሰው እንዳይቀር ብሏል ብላችሁ መልእክቴን አስተላልፉልኝ። ጥያቄ አላችሁ? የቃል ጥቅስ ነግሬያችኋለሁ አይደል?
አንብቡት እናንተ ከ20 እስከ 24 ያለውን አንብቡት። ምንም እንትን የለውም፣ ክፋት የለውም። ዮሐንስ 21 ከ20 እስከ 24 አንብቡት። በሚቀጥለው እንገናኛለን። ጥያቄ ካላችሁ ጠይቁኝ፣ ከሌላችሁ ሰብሰብ እናድርግ። ጥያቄ ያላችሁ? የሐዋርያት ሥራ ከታላቁ ተልእኮ አሁን ከተማርነው ትምህርት ጋር ይገናኛል? ግንኙነት አለው? ፈጽመውታል? ሐዋርያቱ የርኅራኄ አገልግሎት ያደርጉ ነበር፣ ይማሩ ነበር፣ ያጠምቁ ነበር፣ ወንጌል ይሰብኩ ነበር፣ ያመልኩ ነበር። ሐዋርያት ውስጥ አገናኙት። አሁን ዝም ብለን የሐዋርያት ሥራ አጠናን ሳይሆን እንደዚህ አገናኙት። በርኅራኄ አገልግሎት ውስጥ ይሳተፉ ነበር አይደል? በመካከላቸው አንድ እንኳን ችግረኛ እስከማይገኝ ድረስ ችግርን እየቀነሱ ነበር። ወንጌል ምን ያደርጉ ነበር? ይሰብኩ ነበር አይደል? በ3000 በ5000 የሚድኑ ነፍሳት ቤተ ክርስቲያን ትሞላ ነበር። ያጠምቁ ነበር። የደረሱትን በሙሉ የታመሙትን ይፈውሱ ነበር። በጣም በተለያየ ችግር ውስጥ ያሉትን በርኅራኄ አገልግሎት ይደርሱ ነበር። እግዚአብሔር አምላካቸውን ያመልኩ ነበር አይደል? አምልኳቸውን ነፍሳቸው፣ መንፈሳቸው፣ ሀሳባቸው ሁለንተናዊ እንደሆነ በሚያሳይ መልኩ አሳይተውናል አይደል? የሐዋርያት ሥራ ውስጥ እስከ ሞት ድረስ እግዚአብሔርን ምን ብለውታል? አምልከውታል። ስለዚህ ታላቁ ተልእኮ በሐዋርያት ሥራ ውስጥ በግልጽ እናየዋለን ማለት ነው። ኔክስት ላይ ደግሞ የደቀ መዝሙር ምንነት ውስጥ ደግሞ የሐዋርያት ሥራ ይገናኛል አይገናኝም? እንደዚህ እየሰካችሁ ካላገኛችሁት ምንም የሐዋርያት ሥራ ማየታችን በቃ የሐዋርያት ሥራ አይተነው ነበር ለማለት ካልሆነ በስተቀር ብዙም አይጠቅም። ስለዚህ ሊጠቅም የሚችለው መቼ ነው? የሐዋርያት ሥራን ከእኛ ሕይወትና አሁን እየተማርነው ያለው የደቀ መዝሙር ሕይወት ጋር ምን ስናደርገው? ስናገናኝ። ታላቁ ተልእኮ ፈጽመዋል፣ ወደ ዓለም ሁሉ ሄደዋል። አዎ አይደል? ጳውሎስ ከኢየሩሳሌም ጀመረ፣ የደረሰ የዓለም እምብርት የነበረችው የወቅቱ ሮም ደርሷል። ስለዚህ ወንጌል እስከ ዓለም ዳርቻ ሰብከውታል። ሁሉም ተፈወሰ። እግረ መንገዳቸው ነው። በነገራችሁ ላይ የፈውስ አገልጋይ ምናምን የሚባል ነገር የለም። ታውቃላችሁ አይደል? የሐዋርያት ሥራ ውስጥ እየሄዱ ይመሰክራሉ። እግረ መንገዳቸው የታመመ ካገኘ ይፈውሳል። እየሄደ የጳውሎስ ዓላማ የአገረ ገዢው አባት መፈወስ አይደለም። እዛ ማረፍ ነበር። አባቴ ታሟል ባካችሁ ሲል የጳውሎስ የተደረገለት መልካምነት አየ። ከዛ ገብቶ እጁን ጭኖ ጸለየለት፣ ተፈወሰ። ያ ፈውስ እንደ ዜና ተሰራጨ። እዚህ ጋር ስንመጣ በአሁኑ ጊዜ ማለት ነው እንደኛ እንደ አስተማሪ ነው አስተማሪኛ ወደኛ ቀንሰህ ስታስተምረን በእኛ ውስጥ ቢሆን የሆነ ትኩሳት ቢኖርብን የሆነ ተቅማጥ ቢኖርብን ወዴት ነው የምንሄደው? ወደ ሐኪም ቤት ነው የምንሄደው? ወይ የባህላዊ መድኃኒት ነው ወይስ የተቅማጥ ኪኒን ብለን ነው ፍለጋ የምንሄደው? ይሄ ፈውስ በህይወታችን ላይ ልናስቀምጠው ማንም አይምሮ ላይ ሊቀርጽ አይችልም። ለምን? ተቅማጥ ነው እና ቀላል ነው በሐኪም ቤት ወይ በመድኃኒት ብለን ነው የምንሄደው። እሱ ግን በምንድን ነው ይሄን ሁሉ በዚህ ሁሉ መዳን አልቻለም። ሰውየው ስላልሞከረ አይደለም አይደል? ሞክሯል እኮ ሰውየው። ምክንያቱም የሀብታም አባት ነው፣ የአገረ ገዢ አባት ነው። ስለዚህ ልጁ አገረ ገዢ ስለሆነ ያሉትን በሙሉ አክሰሶች ይጠቀማል። ሰውየው ግን በዚህ ሁሉ ሊድን ግን ምን አልቻለም። ስለዚህ ጳውሎስ እጁን ጭኖ በጸለየለት ጊዜ ተፈወሰ ይላል። እንደኔ የሚመስለኝ ደግሞ ማለት ነው ይሄ ሰው በዛ ስፍራ ለምልክት ያለው እግዚአብሔር ለምንድን ነው ከሱ ሆነው ብዙ ሰዎች መዳኑ እንዲያውቁ ነው፣ የእግዚአብሔር ቃል እንዲሰሙ ነው። እውነት አንድ ሰው ዝም ብሎ አይደለም የሚታመመው። በባህላዊ ነገር ሁሉ ሊተውም ይችላል፣ ላይተውም ይችላል። ግን እግዚአብሔር ይሄን ሰው እዛ ስፍራ ያስቀመጠው ትልቅ ሰው ሆኗል በሚሉ ሳል እግዚአብሔር ትንሾቹ በዛ ሰውዬ አድርጎ ሊመጣ ሲፈልግ እንደዛ አይነት ነው። ምክንያቱም የእግዚአብሔር ቃል ወደኛ ሲመጣ በዓላማ ነው።
እና ለዓላማ ነው የሚመጣው እና ወደዚህ አገረ ገዢ አባት ሲመጣም እንደዛ ነው የመጣው። ስለዚህ የእግዚአብሔር ቃል በእነሱ ላይ ምን ይሆን ነበር ነው ይሰራል። በምንድን ነው የሚሰራው? በስልጣን ነው የሚሰራው። በሽታ ምን አለው? ስልጣን ነበረው። ንዳዱ ስልጣን ነበረው። ያንን ስልጣን በኢየሱስ ስም ስልጣን ምን አረጉት? ሰበሩት፣ አፈረሱት። ከዛ ሰውየው ነፃ ወጡት። የሱ ነፃ መውጣት የከተማ ዜና ሆነ። ያ ዜና ደግሞ የሰማ በሙሉ ወደ ጳውሎስ መጣ። ጳውሎስም እጁን ጭኖ እየፈወሰ የተለየ ነገር እያደረገ በዛ አካባቢ ላይ ለ3 ቀን ቆየ። ስለዚህ እነዚህ የቆየባቸው ጊዜዎች በሙሉ ለጳውሎስ ቀላል አልነበሩም ማለት ነው። እሺ የሐዋርያት ሥራ በዚህ ልኩ ነው የምናገናኘው ማለት ነው። ተልኳቸውን እየፈጸሙ እና ጌታን እያመለኩ እያጠመቁ የርኅራኄ አገልግሎት እያደረጉ እያስተማሩ የሐዋርያት ሥራ ምዕራፍ 2 ላይ አንዱ የምናየው ይሄ ነው አይደል? ይተጉ ነበር፣ በማስተማር ይተጉ ነበር። ህዝቡም ደግሞ በመማር ምን ያደርግ ነበር? ይተጋ ነበር። ለመማር ይተጉ ነበር። በቀን ይተጉ ነበር፣ በሌሊት ይተጉ ነበር። ጳውሎስ ሲያስተምር 24 ሰዓት ሊያስተምራችሁ ይችላል። አንዴ ጳውሎስ ማስተማር ከጀመረ ሰዓት የለውም። ይሄ እናየዋለን አይደል? የሐዋርያት ሥራ ውስጥ እያስተማረ እያለ ከደብር ላይ ምን አለ ይላል? ወደቀ። ከዛም በኋላ አቦ አትንጫጩ ብሎ ሄዶ ነፍሱ በሱ አለች፣ በቃ አትበሉ እንመለስ፣ የቱ ጋር ነበር ያቆም ነው ብሎ አሁንም ማስተማሩን ነው የቀጠለው። ክብር ለእግዚአብሔር ይሁን። ቅድም ሲወድቅ ነው ያቆም ነው፣ ስለዚህ ሲነሳ እንቀጥላለን ብሎ በዛው ነው የቀጠለው እና ከባድ ነው። የትምህርቱ ሪቫይቫል ቀላል አልነበረም። የትምህርቱ አሰጣጡ ቀላል አልነበረም። ማለት በአደገኛ ጊፍትድ በሆኑ ሰዎች ነው። እነ አጵሎስ እነ ኬፋ የሚባሉ እነ ጳውሎስ ያስተምሩበት የነበረው ዘይቤ ማንንም አይፈሩ ናቸው። ነገስታትን፣ መኳንንቶችን፣ አለቆችን ምንም ግንባራቸውን ግንባር አድርገው ነው። ምንም አይነት ነገር ቢመጣ ይኸው አንገታችን ለካራ ብለው ነው የሚያስተምሩ የነበረው። እንደኛ ዘመን ዛሬ አስተማሪ ልምጥምጦች አይደሉም። ምኖች ናቸው? ወጥ ናቸው። ተመለስ ማለት ተመለስ ነው ለነሱ። ሌባ ነህ ነው አይደል እንዴ? የወንድምህን ሚስት ልታገባ አይገባህም አይደል ያለው ዮሐንስ። ያን እንዴት ታገባለህ? እንደዚህ አይሆንም ሲል አይደል አንገቱ የተቀላው። ስለዚህ እስከዛ ድረስ ነበር ጽድቃቸው። ይፈሩ ነበር፣ ይከበሩ ነበር። ምክንያቱስ ስቲቻቸው አስተምሮታቸው የእግዚአብሔርን ቃል እንጂ የሰውን ቃል አልነበረም የሚናገሩት። የሚናገሩበትም ስልጣን ይሄ እግዚአብሔር በመለኮት ከሰጣቸው ስልጣን ባሻገር ዲቫይን የሆነው ራሱ የእግዚአብሔር መለኮት ከነሱ ጋር ነበር። ስለዚህ ሰው ሁሉ ደስ ባይለውም ይሰማቸው ነበር እና ጳውሎስ ሲያስተምር እንደዚህ ነው ሰው የሚከፈለው። ለሁለት ነው የሚገመሰው። 2 ፈሪሳውያን፣ አንድ ወደዚህ ይመጣል፣ አንድ ወደዚህ። 2 ሰዶቃውያን፣ አንድ ወደዚህ ይመጣል፣ አንድ በቃ ለሁለት ነው ግምስ የሚደረግ። ምክንያቱም የጳውሎስ ትምህርት የማስማማት ትምህርት አልነበረም። ምን ማለት የመለየት ትምህርት ነበር። እምቢ የሚሉ ሲለዩ፣ አይ ባህል ይሻለናል የሚሉ ደግሞ እነሱንም ይለዩ ነበር እንጂ እንዲህ ተቀላቅለው ጅብ ብለው ባህላዊ ትምህርት ተምረው አይሄዱም ነበር። እናምናለን እንላለን። በቃ ብቻ ስለምናነበው እናምናለን። አሁን እኔ ሙሴ የሚለው የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ምን አላለም? አልጠቀማቸውም። የሰሙት ቃል ሰዎቹ ምን ብለዋል? ሰምተዋል። የሰሙት ቃል ግን በእምነት ከነሱ ጋር ምን አልተባለ? አልተዋሃደም። ስለዚህ አልጠቀማቸውም። የሚጠቅም እኮ ነው። ቅድም እንዳልከው ድህነትን የሚሰብር ነው። ጉስቁልናን የሚያፈርስ ነው። ይሄ ማለት ተራራን የሚያቆም ነው፣ ሸለቆን የሚሞላ ነው። ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ስለዚህ እንሰማለን፣ ግን የምንሰማው በእምነት ነው ወይ? ጥያቄው እሺ፣ በእምነት ከሰማንስ እያዋሃድ ነው ወይ? ምክንያቱም የእግዚአብሔር ቃል ሁል ጊዜ መታዘዝ ይፈልጋል።
ይሄ የእግዚአብሔር ቃል መስማት ብቻ ሳይሆን መታዘዝ ይፈልጋል፣ ድርጊት ይጠይቃል። ለዛም ነው እኮ አሁን የምትላቸው ነገሮች የሚሆንላቸው ይሰማሉ፣ ደግሞም ይታዘዛሉ። እኛስ አንታዘዝም። እኛ አመፀኞች ነን። የእግዚአብሔር ሕዝብ በጣም እኮ አመፀኛ ነው፣ የማይታዘዝ ነው። እንደዚህ ነው ብለህ ልትለው የማትችል አይነት እኮ ነው። ማለት በዳንበት ልክ ብንታዘዝ ኖሮ ዓለምን ምን እናደርጋለን? እንገዛለን። ለዓለም ብርሃን ለምድር ጨው እንሆናለን። ግን ምን እናደርግ? እንሰማለን፣ በእምነት አይደለም። ኦኬ፣ በእምነትም ብንሰማው ደግሞ ከእኛ ጋር ምን አናደርገው? አናዋህደውም። ጊዜ አንሰጠው። ፕሮሰስ እንዲያደርግ ጊዜ አንሰጠው። ሁሉ ነገር ደግሞ ለሁሉ ምን አለ? ጊዜ አለው። ስለዚህ ለሁሉ ጊዜ ባለው በጊዜ ማዕቀፍ ውስጥ እንደተፈጠረ ሰው እኛ ለዛ እውነት ጊዜ አንሰጠው። ለዛ ነገር ለመታዘዝ ጊዜ አንሰጥም። ለመጠበቅ ጊዜ የለንም። ለማድረግ ጊዜ የለንም። በቃ ሰምተን ሃሌሉያ ክብር ለእግዚአብሔር ይሁን ላጥ ኖ። ምንድን ነው የጠየቀን? ጸሎት ነው የጠየቀን። ጾም ጸሎት ነው የጠየቀን። ምልጃ ነው የጠየቀን። እንባ ነው የጠየቀን። ከኛ የሚፈልገው ምንድን ነው? ያ የሰማነው ነገር። ለምሳሌ ለሀገር ማልዱ ከሆነ ክብር ለእግዚአብሔር ይሁን እስቲ አንዴ ጸሎት እናድርስ ብለን የምንሆነው ነገር ነው እንዴ? አይደለም እኮ። ጉልበታችን ከመሬት ጋር እስኪጣበቅ ድረስ ኤልያስ እንዳደረገው መንበርከክ ይጠይቃል። አለን ወይ ለዚህ መታዘዝ? የለንም። ስለዚህ ችግሩ የእግዚአብሔር ቃል ሳይሆን ችግሩ የማን? የኛ ነው፣ የሰሚዎቹ ነው። ሰሚዎቹ ሲሰሙ በትክክል አይሰሙም። በእምነት ከሰሙ ደግሞ ከራሳቸው ጋር ምን አያደርጉት? ማያዋህዱት። ጸሎት ይጠይቃል የእግዚአብሔር ቃል። ትዕግስት ይጠይቃል የእግዚአብሔር ቃል አይደል እንዴ? ጊዜ ይጠይቃል የእግዚአብሔር ቃል። እንኳን የእግዚአብሔር ቃል አይደለም፣ ሁሉ ነገር ጊዜ ይጠይቃል። ሁሉ ነገር ያለ ጊዜ የሚሆን ነገር የለውም። ሁሉ ነገር የሚሆነው በጊዜ ማዕቀፍ ውስጥ ነው። እኛ ለመጸለይ 1 ሰዓት የለንም። አገር እንዲቀየር ግን እንፈልጋለን። አይሆንም፣ በምኞት አይሆንም። እንዲህ በቃ ጌታ ሆይ ክብር ላንተ ይሁን አገር ትቀየር። አትቀየርም። እኔ እኮ ምንም ግልጽ ነው። አገር እንድትቀየር ምን መሆን አለብን? መማለድ አለብን። መማለድ እንጀራን መተው አለብን። ውሃን መተው አለብን። የበሰሉ ክርስቲያኖች የዕለት ተዕለት ተግባራቸውን ችግሩ ይኑርም አይኑርም ለነሱ ሚንሳቸው አይደለም፣ ምክንያታቸውም አይደለም። እንደውም ችግሩ ወደዚህ ስለሚያመጣቸው ተመስገን ይሉታል። የችግራቸው ማመስገኛ ነው። እነ ጳውሎስ እስር ቤት ሆነው እንደጸለዩና እንዳመሰገኑ ማለት። ስለዚህ ስለ ስራታችን እናመሰግናለን እንዴት ትላለህ? ልትላችንም። ይሄ ምን ይጠይቃል? ብስለት ይጠይቃል። ስለዚህ ምን መሰለ መዝሙር 23 አንብባችሁ ታውቃላችሁ? 3 ምዕራፍ አለው መዝሙር 23። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ይሄ ልክ የመጀመሪያው ጊዜ ስንድን የሚሆንልን ተአምራት። ሰዎች ሲድኑ መጀመሪያ ላይ ጌታ ሆይ ዳቦ ላጥ፣ እንጀራ ላጥ፣ የፈለጉት ነገር ቢጠይቁ በዛን ጊዜ እግዚአብሔር ከች ያደርግላቸዋል። ልክ አሁን እንዳልከው ቤት ከሆነ ቦታ ወደ ሆነ ቦታ። ያ እንደዛ ይቀጥላል ወይ ስትለኝ አይቀጥልም። ከዛስ ምንድን ነው የሚለው? ምንድን ነው የሚለው? እናንብበውሽ። መዝሙር 23 3 ምዕራፎች አሉ። እነዚህ 3 ምዕራፎች ክርስቲያኖች የህይወት ዘመናቸው መርሆች ናቸው። መዝሙር 23 ስለዚህ 6 ቁጥሮች ነው ያሉት። በ2 ተከፍለው ግን የተቀመጡ የዕድሜ ልክ የህይወት ስርዓቶች ናቸው። መዝሙር 23 እግዚአብሔር እረኛዬ ነው። አሜን በሉስ። የሚያሳጣኝ የለም። አሜን። እውነት አይደል? በቃ ዳዊት ይሄ ከእረኝነቱ ጋር አያይዞ በለመለመ መስክ ያሳድረኛል። አንድ እረኛ በጎቹ ወደ ለመለመ መስክ እንደሚመራ የኔም መሪ እረኛዬ እንደዚህ ያደርግልኛል፣ ያሳድረኛል፣ በዕረፍት ውኃ ዘንድ
ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ሁለተኛው ቻፕተር 3 ምንድን ነው የሚለው? ነፍሴ መለሳት። አሁን የመጀመሪያው አምጣ እንካ ነው። ሁለተኛውስ ነፍሴን መለሳት። ነፍስ ወደዛ ስትሄድ ነይ ብሎ ምን ያደርጋት? ይመልሳታል። ይሄኛው አብዛኛው በኢትዮጵያ ውስጥ ያሉ አማኞች የሚኖሩበት ቻፕተር ነው ይባላል። ነፍሴ መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ስለ እኔ አይደለም። ስለምኑ? ስለ ስሙ። አሁን የምንኖረው ስለማን? ስለ ስሙን። ስሙ ነው የሚያኖረን እንጂ እኛ የፈለግነው እየኖርን አይደለም። በሞት ጥላ መካከል እንኳ ብሄድ ይኸው ምን አለ? ሞት አለ። የሞት ጥላ እላዩ ላይ አጥልቶበታል። በዛ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። ይሄ ጎልማሳ ክርስቲያን ነው። ይሄ ፈርጠም ያለ ራሱን ያስለመደ ምንድን አማኝ ነው። ስለዚህ እዚህ ደረጃ ላይ ስትሄድ ደህና ነህ? አዎ እግዚአብሔር ከኔ ጋር ነው ይላል። ችግር አለብህ? አዎ ግን እግዚአብሔር ከኔ ጋር ነው። አስፈሪ ነገር አለ? አዎ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም። አለ ጌታ አለ ይላሉ። አይታችኋል? እነዚህ ሰዎች ጌታ አለ፣ ክብር ለእግዚአብሔር ይሁን ይላል። በቃ ይዘምራሉ። መዝሙራቸው ሁሉ አለ ጌታ ነው። እግዚአብሔር እናንተ ሊሰራላችሁ ነው እንጂ የፈለጋችሁት እግዚአብሔር ከልባችሁ አልፈለጋችሁት። ሊሰራችሁ አይደለም። ለምን የምትፈልጉት ሁሉ ሊያደርግላችሁ ነው እንጂ ወደ እሱ የመጣችሁት እናንተ ልትደረጉ አልጠበቃችሁትም። ለምን እሱ አሁን የተጋበዘው ከውጭ ነው። ሌላ አገልጋይ ታውቀዋለህ? ሰምተዋል? አይ እኔ አልሰማሁትም። ለምን ፈረንጅ ነው እሱ እኮ መጋበዙን ብቻ ነው የማውቀው። ወዲያው መሸክ ያደረጉት እናንተ ሁላችሁ እዚህ ውስጥ ያላችሁ ድምጻችሁ የምትፈልጉት ሁሉ እግዚአብሔር እንደዚህ ይላችኋል። የምትፈልጉትን ብቻ ነው እንጂ የምትጠይቁት የኔን አልፈልጋችሁም። መጠበቅ አልቻላችሁም። እንዴት አድርጎ እናንተ ይስራችኋል? ስለዚህ ሶስተኛው ሌብል እዚህ በአብዛኞቹ ይባላል ነጮቹ ናቸው። አብዛኞቹ በዚህ ክላስ ውስጥ ያሉት በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ይላሉ። እነዚህ ደግሞ ዘይት ቀባኸኝ ሲል ወንድሞቹ ሲናገሩ በዛ ፊት ላይ ሊል የፈለገው ወይስ እነማን ነው? ኖ በቃ ዳዊት እንዲህ እኮ አይደለ። የዳዊት እግዚአብሔር ስለ ዳዊት ሲናገር ምንድን ነው ያለ? እንደ ልቤ የተናገራት ቃል አሁን እሷ ይሄ እኮ ያለው ሳይቀባል። ይሄ መዝሙር የሚዘምረው እዛ ሆኖ ነው። አሁን መዝሙር 27 የት ነው የሆነው? እዛ ሆኖ ገና ሳይቀባ፣ ዳዊት ገና ሳይቀባ ይላል ራሱ ወዳጉ ላይ ያለው። እንደዛ ነው። ይሄ ነው። ይሄ ምን ይጠይቃል? ማቹሪቲ ይጠይቃል። ዳዊት ቅባት አልፈለገም። ቅባት ነው ዳዊትን የፈለገው። እኛስ ዛሬ ቅባት እንፈልጋለን፣ ግን ቅባት አናገኝም። ገብቶሃል አይደል? ዳዊት ቅባት ፈለገ። ቀቡኝ አለ፣ አልብሱኝ አለ አላለም። አንግሱኝ አለ አላለም። እዛ ሆኖ ነው ጫካ ላይ ሆኖ ገና ሳይቀባ እኔ አንዲትን ነገር እሻለሁ፣ እሷንም እፈልጋለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ ለዘላለም ከእግዚአብሔር ጋር እኖር ዘንድ፣ መቅደሱ ውስጥ ያለው ክብር አይ ዘንድ። የዳዊት ናፍቆት እና ራሱ ላይ ያመጣው ይሄ ክርስትና ይሄ ነው። ክርስትና ይሄ ነው። በቃ ይሄ ነው እንጂ ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በጠላቶቼ ፊት ለፊት ሲል እነ ለእንትና ምናምን አቁሞ አይደለም። ኖ እንዲህ አይደለም።
ዳዊት ማጠላቶች አሉ። አንበሳና ድብ ይመጣብኝ ነበር አይደለ? ስለዚህ የዳዊት እንዲህ ቂመኛም አይደለም። ዳዊት በነገራችሁ ላይ ገር ነው። በቃ የእግዚአብሔር ልብ ያለው ነው። እግዚአብሔር ራሱ እኮ ነው የመሰከረለት እንደ ልቤ ያለው ሰው። ስለዚህ የኛ ችግር ይሄ ነው። እኛ የሚያስፈልገን ነገር እንፈልጋለን፣ የሚፈለግብን ግን አናደርግም። ይሄኛው ነው የኛ ትልቁ ነገር። አሁን ለምሳሌ የጸሎት ሰው መሆን እንፈልጋለን፣ መጸለይ ግን አንችልም። እግዚአብሔር ከኛ የሚፈለገው የጸሎት ሰው እንድንሆን ሳይሆን ጸላይ እንድንሆን። ክብር ለእግዚአብሔር ይሁን ማኖፍ ጋድ ምናምን እንድንባል አይደለ። እግዚአብሔር ፓስተር ምናምን እንድንባል አይፈልግም። እግዚአብሔር የሚፈልገው የእሱ ሰው እንድንሆን፣ የእግዚአብሔር ሰው እንድንባል። ያ ደግሞ ለመባል ቅድም እንዳልኳቸው ራስን ማስለመድ ያስፈልጋል። ራስን ማስለመድ፣ ሌሊት እንቅልፍ መተው፣ ቀን እንጀራን አስቀምጠ የእግዚአብሔር ቃል ማንበብ ይጠይቃል። እንጀራው አስቀምጠ ቆይ እስቲ የእግዚአብሔር ቃል ልብላ፣ ለነፍስ የእግዚአብሔር ቃል አስገባ ብለህ ታውቃለህ? ጥቅስ ነው። አንዳንዴ እኮ ጌታን ለማመስገን ሁሉ እድል አንሰጥም። ላጥ ብርት ብክት እንደዛ አይሆንም። የለብ ህይወት አይሆንም። ቤቱ በአሸዋ ላይ እየሰራ ሰነፍ ሰው ይመስላል ጌታ ያለው የለብ ህይወት። ያ ደግሞ ቀን አለ፣ ጎርፍ የሚመጣበት፣ ዶፍ የሚመጣበት፣ ዝናብ የሚመጣበት ምን አለ? ቀን አለ። ስለዚህ በአለት ላይ የተመሰረተው ይስቅበታል ዶፉ ላይ። ናስቲ ወንድን ንካኝ ይለዋል። ሲመታው መቶት ያልፋል እንጂ ዶፉ ራሱ ተመቶ ያልፋል እንጂ ዶፉ እሱን ምን አይለው አይመታውም። ለምን? አለት ላይ ነዋ። ሃሌሉያ! ኢየሱስ ጌታ ነው። ይሄ ቃልን ሰምቶ የሚያደርግ ልባም ሰው ይመስላል ይላል። ስለዚህ መዝሙር 23 ይህንን እውነት የያዘ ነው። እኛ ሁል ጊዜ በለመለመ መስክ እንድናድር የረፍት ውሃ ዘንድ እንዲመራን ምናምን ነው የምንፈልገው። ግን ዳዊት ምን አለ? በሞት መካከል በሞት ሸለቆ መካከል አልፋለሁ፣ እግዚአብሔር ግን ከኔ ጋር ነው። ክፉውን ምን አለ? አልፈራም። ክፉ አለ ግን ምን አልልም? አልፈራም። ለምን? ጌታ ከኔ ጋር ነው። ስለዚህ ህይወት ሂሳብ ቅድሚያ ነው። እኛ ደግሞ በልተን መክፈል ነው የምንፈልገው። አይሆንም። ኢንተርናሽናል ሆቴሎች ከዚህ የወሰዱ ይመስላል አይደል? ሂሳብ ቅድሚያ ነው። ታዘዝ፣ ይታዘዝልሃል። ስጥ፣ ይሰጣል። አንኳኳ፣ ይከፈትልሃል። ለምን፣ ይሰጣል። ፈልግ፣ ታገኛለህ። በቃ ይሄ ነው መርሁ እንጂ አታንኳኳ ይከፈትልሃል አይልም። በቃ አንኳኳ። እስከ መቼ? እስኪከፈት። ፈልግ፣ ሰርች አርግ። ሪሰርች ስራ ነው። ሰርች አርግ። እዚህ ጋር እምቢ ካለ ፈልግ ሌላ፣ እዛ ጋር እምቢ ካለ ፈልግ ሌላ። ዘፍጥረት ላይ አልሰራ ካለ ዘወልቁ ላይ ሂድ፣ ዘዳግም ላይ ሂድ። እየሰራ ይሄዳል። እኛስ ዝም ብለን ነው በቃ አላደል። ዝም ብለን ቸርች ምን መጣው እኮ ባቦ ሰጠኝ። ጌታዊ ክብር ላንተ ይሁን፣ ወደ ቸርች ልገባ ነው እንግዲህ አንተ ተናገረኝ ብለን እናውቃለን እንዴ? አናውቅም እኮ። መጽሐፋችን እንኳን በአግባቡ አንይዝ። ወታደር ግን ሁል ጊዜ ምን ያለ የተዘጋጀ ሁል ጊዜ። በተለይ ወታደር ማለት ከተማ ነዋሪዎች አይደለም ናቸው። ጦር ሜዳ ላይ ያሉ ወታደሮች 24 hours ምኖች ናቸው፣ ሬዲ ናቸው። ጫማቸው ከእግራቸው አይወልቅም፣ ቀበቶ ከወገባቸው አይፈታም። ሁሉ ነገር ባለበት የሆነ ነገር ሲሆን ነው ያቀባብልልሃል። ወዳጅ የተዘጋጀ ነው። ወይ መሳሪያ ይፈትሽ ምናምን ላይ ፈትሾ ነው የሚያስቀምጥ። እኛስ አይደለንም። እኛ እኮ በጣም ብዙ ነገር እኮ አለብን። እኛ እኮ በጣም ብዙ ዝርክርክ ነው ታውቃላችሁ። እኛ በጣም በቃ ሁሉ ነገር በቃ እንጂ ፍሳ ገነሰ ደስ ማንፈት ይልቀቅብኝ ምንድነው ይለቀቅብኝ? የእግዚአብሔር ቃል ተለቋል። ወደ ላይ ወደዚህም ወደዛም አትበል። ለኢያሱ ምንድነው የተባለው? ወደ ግራ ወደ ቀኝም አትበል፣ ወደፊት ተመልከት ነው። ለምን? ወደ ግራ ሲል ወደ ቀኝ ሲል ተስፋ ይቆርጣል። ወደፊት ሲያይስ እግዚአብሔር አለ። የረዳው ሙሴን የረዳ እግዚአብሔር አለ። ስለዚህ በህይወታችሁ ዘመን ውስጥ ለእግዚአብሔር ቃል ካልተገዛችሁ ምንም ነገር አትገዙ።
ምንም። ይህ እውነት ነው። እኛ ይህ ስላልተነገረን እኮ ነው ቁስሉን እናከዋለን ዙሪያው ላይ እንጂ አፍርጦ መዳን እያለ ምን አታገላቸው? በቃ እኛ እኮ አመፀኞች ነን። እኛ እኮ እንኳን ለእግዚአብሔር ቃል ለራሳችን እንኳን ጥቅም አንታዘዝም። ስጡ ይሰጣችኋል ተብለን እኮ ለመቀበል እጃችን ይዘረጋል፣ ለመስጠት ግን እጃችን ይሰረሳል። አይሆንም እኮ አይሆንም። በቃ አይሆንም። የእግዚአብሔር ቃል ምን አይደል? በእኛ አይሰራም። በእኛ የሚሰራው መቼ? ስጥ ይሰጣል። እንዴት? በተጠቀጠቀና በተጨቆነ መስፈሪያ። አንተ ደርበብ አድርገህ ስትሰጥ እግዚአብሔር ጠቅጠቃል። አስቡት፣ የእግዚአብሔር ሲጠቀጥቅ ይታያችሁስ? የእግዚአብሔር ሲጠቀጥቅ እንኳን ጠቅጥቆ አይደለም ዝም ብሎ ብለው ምድር ነው የምትደርሰው። እንዲህ ሲጠቀጥቅላችሁ አስቡ። ግን ይህንን አንታዘዝም። እግዚአብሔር ሆይ ባርከኝ ባርከኝ እንላለን። የመባረካው መንገድ ግን ምን አለ? አንከተል። እግዚአብሔር ሆይ ግዛኝ 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 እንላለን። ግን በቃ አንድ ደቂቃ መንበርከክ የማይችል ጉልበት ይዘን እኮ ነው ምንጮህ። ስለዚህ እሪ ማለት ያለብን ራሳችን ነው፣ መወሰን አለብን። እግዚአብሔር ሆይ ባትባርከኝም አንተ የበረከት አምላክ፣ ባትሰጠኝም አንተ ስጦታ ብዙ ነው ብለን ከእግዚአብሔር ጋር ያለንን ሙግት ትተን እግዚአብሔር ጋር ምን ማለት መጣበቅ። ለእኛ በጣም አስፈላጊያችን የምንፈልገው ነገር አይደለም። ለእኛ በጣም አስፈላጊያችን ራሱ እግዚአብሔር። ግን እኛ ልብስ እንፈልጋለን እግዚአብሔርን ጠልተን። ኖ አይሆንም። የእውነት አይሆንም ማለት በቃ በላቤ በወዝ ግረግ ጥረት ትበላለህ ጋር ነው ምንገ እዛ ነው ምን በጸጋ መጠቀምን ምን አለን አንችልም። ጸጋው ጊዜ ምን ይላል? ስጥ ይሰጣል። ስትለቅ ይለቀቅልሃል። ስትለቅ ስትወርድ ይወርድልሃል። አንተ የወረድከው አንድ እርምጃ ነው፣ ያ 10 ይመጣል። 10 ወደ ችግር 10 ይሄዳል። አንድ እርምጃ ብቻ ለእግዚአብሔር ከታዘዝ እግዚአብሔር 9ን ጨምሮ ያ ቀደም እንዳልነው በተጠቀጠቀና በተጨቆረ እግዚአብሔር እንዴት እንደሚከፍል አታውቁም። እንዴት እግዚአብሔር ምን ያደርጋል? ይከፍላል። እግዚአብሔር የማንም ባለዕዳ አይደለም። ዘማሪዋ እንደዘመረች የማንም ባለዕዳ እኛ ነን እንጂ እግዚአብሔር ባለዕዳ እኛ ነን። ጸልዩ ብሎን አልጸለይንም፣ ስጡ ብሎን አልሰጠንም፣ አርጉ ብሎን አላረግንም። እስቲ አሁን ጉልበታችን እኮ ካፌ ይበላው የለም። በቃ እኮ ቤት መጸለይ ካልቻላችሁ እኮ ተራራው ወክ እያደረጋችሁ ጸልዩ። ለመጸለይ እኮ ምንም አያስፈልገው። ምንድነው የሚያስፈልገው? ጌታው እኔ እኮ አንተን እፈልጋለሁ ግን አቃተኝ። ተናገሩት እንጂ እንዲህ ይሁን አታስሞሙት፣ እንዲህ አደባብሱት። በቃ እኔ እኮ መጸለይ እንደምፈልግ ታውቃለህ። እኔ ለእግዚአብሔር ነገር ያው አንተ ታውቃለህ። የኔ ድካም ላስረዳ እንዴ አንተ? እሺ አስረዳኝ ካልክ ላስረዳ። ይኸውልህ ኃጢአት አልወድም ግን ኃጢአት አደርጋለሁ። ከዚህ ምን በላይ አውጣኝ። ያውቀዋል እኮ ግን እንድለው ይፈልጋል እግዚአብሔር። ስለዚህ አቤ ያነሳው በጣም የሚገርም ሀሳብ ነው። እውነታው ግን ይሄ ነው። ዛሬ የመጡ ሰዎች የሚባረኩበት ምክንያት ኢሚዲየትሊ ወደ መጥመቂያው ስለሚገቡ ከዛስ ይወጣል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝ እነሱ ያጽናኑኛል። በትሩ መደገፊያ የሆነው ምርኩዙ መደገፊያው ነው፣ በትሩ ደግሞ ጠላት መምቻው ነው። ስለዚህ በዚህ መንገድ ነው ህይወት የሚቀጥል። አለ አባጣ ጎልባታ አሸወል ገዳይ እንትን መንገድ ሁሉ አስፋልት ነው። ዘፈን ክርስትና አፕስ ኤንድ ዳውን፣ እንወጣለን እንወርዳለን። ከርቡ ሁሉ ጊዜ እንደዚህ ሳይሆን ይወርዳል። እንጸልያለን፣ ከዛ ደግሞ መጸለይ ያቅተናል። ሰው ነው። እኛማ ዝም ብለን ቀጥ ብለን እየጸለይንማ ከሆነ አምላክ ነን ማለት እንወርዳለን። እንዴ ትክክለኛ ነገር ተናገሩ እንጂ እኛ ይደክመናል። በቃ ይደክመናል። እኔ አልጸልይም አሁን ግልጹን ስነግራችሁ አልጸልይም አሁን ማለት እንደ ትላንትና እንዲመለስልኝ እጠዋለሁ፣ ግን እየተመለሰልኝ አይደለም። የምጸልየው ጸሎት ግን በማስተዋል ነው። አሁን እንደዚህ እንደ ትላንትና አሰስከሰሱን አልፈልግም። ጠላት ያጥፋልኝ አለ
ይኑር እንጂ በምን እንነቃለን? እሱ ከሌለ ማን ያነቃል? እንዴ ሁሉም አጥፍተው እንዴት ትችሉታላችሁ? ቀስ በቀስ እኮ ነው የተባለው። ዘወልቁ ላይ አራዊት ቀስ በቀስ አጥፋው ነው ቀስ በቀስ። ምክንያቱም በቃ ሾክ የሚያደርገው ልክ ሾኩ ሲወጋው ብሎ ይነቃና ጌታው ያድነኝ ይላል። በዛ ሾክ ምክንያት መኩ ወዴት ይጠጋል? ወደሚያድነው ይጠጋል። ከዛስ አዳኙ ያድነዋል። ከዛ ትንሽ ጊዜ ያርፋል። ተመስገን ከዚህ ወጣው ይላል። ሌላ ደግሞ ወግ ይላክበት ይቀየራል እንጂ ምንም እንትን የሚባል ነገር የለም። እንዲህ ፍሪ ዞን ምናምን የሚባል ነገር የለም። ላይፍ ኢዝ ቻሌንጅ ኦልዌይስ። ሁል ጊዜ ህይወት በፈተና የተሞላች ነች። የሰው ህይወት በምድር ላይ ብርቱ ሰልፍ እንዲህ ዝም ብሎ የሆነ የተወላገደ ሰልፍ ሳይሆን ብርቱ ሰልፍ። ስለዚህ ዋጋን ትዋጋዋለህ፣ ትሰጠዋለህ፣ ይሰጣል። ከዛ በዚህ ውስጥ ምን ታወጣለህ? ጡንቻ ታወጣለህ። እምነት የሚባል ጡንቻ ታወጣለህ። ፍቅር፣ አንድነት፣ ክብር የሚባሉ ጡንቻዎች እናወጣለን። ከዛስ መጸለይ ለእኛ ላይፍ ስታይላችን ጌታ ሆይ አመሰግናለሁ ብላተ ይሆንልናል። የትም ሆነን የትም ሞላ ጎደለ የኛ ሚሳል እንደውም እኔ አሁን ለእግዚአብሔር የምለው ምንድን ነው? በዚህ ጉዳይ አንተ የምትከብር ከሆነ እኔ ምን አስቸገረኝ? እኔ በእኔ ምክንያት እኔ አንተ ባሪያ ነኝ። በእኔ ምክንያት አንተ ከተሰደብ ቀጥሎ ነው እኔ የሚሰደብ እውነት አለ። እኔ በትክክል ሄጄ ከሆነ እግዚአብሔር ሊሰደብ ምን አይችልም። ስለዚህ የኔ ችግር ለእግዚአብሔር የእግዚአብሔርን ደግሞ ደግነት ለእኔ መቀያየር ነውር ነው። እንኳን ለእግዚአብሔር አይደለም የሰው የመኩን ለሲሳይ የሲሳይ ለመኩ መስጠት አግባብ አይደለም። እግዚአብሔር ይባርክ ማለት አለ ላኖረው እግዚአብሔር ይገስጽን መጣል እንጂ ሁሉም ባርከን እንችላለን። ለዚህ ነው እኮ ትምህርት የሚያስፈልገው። ስለዚህ በተቻላችሁ መጠን ከእግዚአብሔር ጋር ባላችሁ ግንኙነት ውስጥ እንካ እንጂ አምጣን አትልም። እንካ ምስጋና፣ እንካ ህይወት፣ እንካ ዘመን፣ እንካ ልጆች፣ እንካ። ሐና ምንድን ነው ያለች? ገና እኮ ጡት እኮ ጨረስን ሳሙኤል ገና እኮ ጡት በቃ ማለት ሐናና ሳሙኤል ዝም ብሎ አይነት የልጅ ብዛት በተገኘበት ቤት ውስጥ ሐና በታርክ ብትኖር ሳሙኤል ግን ለሷ ምን ይላል? ይለያል። ግን ጡቱ ሳጨርስ እኮ ያው እሰጥሃለሁ ብዬ ነበር። እንካ ከፈለክ አሳድገው ከፈለክ ግደለው ብላ ቤተ መቅደስ ይህ ሊሆን እኮ አይችልም። እኛ እንደዚህ እናደርጋለን አናደርግም። እኛ በጣም ራስ ወዳድ ነው። ግን ራስ ወዳድነን ማለት ምን ማለት ነው? ራሳችንን እንጠላለን ማለት ነው። በተቃራኒ ራሳችሁ ስትወዱ ራሳችሁን ነው የምትጠሉት። ራሳችሁ ስትጠሉት ደግሞ እግዚአብሔር ትወዳላችሁ። ስለዚህ እግዚአብሔርን የመውደድ ፍጽምና ውስጥ ስንገባ ሁሉ ጊዜ የሚታየን ቢሞላም ደግሞ ባይሞላት ነው። ይሳካ ደግሞ ባይሳካ በቃ እንዲህ ነው። ከዚህ አትልም። እግዚአብሔር ይርዳል። ስለዚህ ክርስትና ይሄ ነው። ሲገባችሁ እንደዚህ ነው የምትሉት እንጂ ቸርች የበቀለ ፊት ወረደ የበላቸው ፊት ወጣ ምን አገባኝ። ከቤት ተጣልቶ ሊመጣ ይችላል። በእኔ ምክንያት ላይሆን ይችላል። እንደዛ ነው ማስብ። እንትና ዝም አለ። አይ ከቤትም እኮ ተጣልቶ ሊሆን ይችላል። መንገድ ላይ ተጣልቶ ሊሆን ይችላል። ታክሲ ውስጥ ተጣልቶ ሊሆን ይችላል። እዳ ኖሮበት እዳው አስጨንቆት ሊሆን ይችላል። ሰው ብዙ ኬዝ የታጠረ ነው። ስለዚህ ኬዙ እኔ ብቻ ሊሆን አችልም። አውጡት ራሳችሁ። ከዛ ቦክስ አውጡና ወይኔ ወንድሜ ምን ሆኖ ይሆን ስትሉ እግዚአብሔር ይወርዳል። ይህ እንዴት ሊያስብለት ቻለ? ታደ ይላል ኢየሱስ ጌታ። ስለዚህ ተያዩ የሚባለው እኮ ለዚህ ነው። እንተያይ፣ እርስ በርሳችን ምን እንበል? እንተያይ። ጊዜው እያበለጠ በሄደ ቁጥር እርስ በርሳችን እንተያይ። ተያዩ የሚለው መጽሐፍ ቅዱስ ስለዚህ ዘመኑ ሲከፋ እርስ በርሳችን መተያየት አለብን። ምክንያቱም በዚህ መሀል ሰይጣን እንዳይደቁሰው ሰይጣን የበለጠ
ጡጫውን በሱ ላይ እንዳይገጥ እንተያይ። አይዞ ወንድም፣ እግዚአብሔር ካንተ ጋር ይረዳል። ይሄ ቻፕተር ታልፈዋል። ሌላ ቻፕተር አለ። የክብር ቻፕተር፣ የምስጋና ቻፕተር፣ የሐዘን ሳይሆን የደስታ ቻፕተር አለ ከፊት ብለን ልናጽናናው ይገባል። አንዳንድ ሰው እኮ ብር አይደለም የቸገረው፣ ቃል የቸገረው ብዙ ሰው። ስለዚህ የእግዚአብሔር ቃል ዛሬ ምን ይላል? ይሰራል። የእኛ ስንፍና ካልሆነ በስተቀር የትኛውም ነገር አሁን የከበቡን ነገሮች በሙሉ ይክበቡ፣ በዚህ ውስጥ መኖራችን እኮ ታመነ። እነዛ እኮ እኛ በቆምንበት ቦታ ቢቆም እኮ መኖራችን፣ ግን አንተ ኖረሃል። ይህ ምን ያመለክታል? የእግዚአብሔር ጸጋ አጋዥነት፣ የእግዚአብሔር ጸጋ ረጂነት እናያለን። ኢየሱስ ጌታ፣ ክብር ለእግዚአብሔር። ታውቃላችሁ በጣም ብዙ ሰዎች ሊኖሩ እኔ እንደዚህ እንደሱ ቢሆን መኖር እችላለሁ እንዴ ይላሉ። አንዳንድ ወንድሞች፣ አንዳንድ ቤተሰቦች የሚያልፉበት ነገር ስታስቡ ገባ ብላችሁ ስታዩ እንዴት ያለፉት ትላለህ። አቤት እግዚአብሔር ጸጋ ትላለህ አይደል? ላይ ሳይለግስ አይጣላ ማለት ይባላል። ስለዚህ ጸጋ ሳይሰጣችሁ እንትን አላችሁ። ድህነት እኛን ተመችተነው አይደለም። እኛ ድህነት እኮ ፈልጎን አይደለም። እኛ ጋር ያለ የአስተሳሰብ ድህነት፣ በነገራችሁ ላይ የብር ድህነት ሰርታችሁ ታገኙታላችሁ። የአስተሳሰብ ድህነት ግን በቃ በመማር ካልሆነ በስተቀር ሊወጣ ይችላል። ሁሉ ኖሮት ባዶ ያደርጋል። ሁሉ ኖሮት አስተሳሰብ ላይ። ስለዚህ በአስተሳሰባችሁ መለወጥ ተለወጡ እንጂ የሚለው በአስተሳሰብ ነው ሰው መለወጥ ያለ። ሀሳቡ ከተለወጠ መንገዱ፣ ጸሎቱ፣ እይታው ይቀየራል። ሁሉም ሰው የሚያይበት መንገድ ላይ እሱ በረከት ያለ ሁሉም ሰው ልክ ይስሐቅ እንዳደረገው ማለት አዛ በዛ በረሃብ ዘመን ዘርዘር ላይ እንዴት ሰው በረሃብ ዘመን ይበላል እንጂ ዘር እግዚአብሔር ዝራ ብሎት ዘርዘር ላይ ከዛስ በዛው ዘመን ደግሞ 100 እጥፍ አፈራ። እንዴት? እግዚአብሔር ታዞ ነው። እግዚአብሔር እሺ ብሎ እግዚአብሔር እዚህ ጋር ልዝራ፣ አዎ ዘራ። ክብር ለእግዚአብሔር። ስለዚህ በርቱ። የእግዚአብሔር ቃል ዛሬም ይሰራል። ምን ስንለው? ስንሰማው፣ በእምነት ስናዋህደው፣ የዕለት ተዕለት ህይወታችን ስናደርገው ማለት ስንወጣ ከኛ ጋር ሲወጣ፣ ስንገባ ከኛ ጋር ሲገባ፣ ስንቀመጥ ሲቀመጥ፣ ስትቀመጥ፣ ስትነሳ፣ ስትገባ፣ ስትወጣ፣ በቀን በሌሊት ምን በል አስበው፣ አሰላስል። ያን ጊዜ ይከናወንልሃል። ያን ጊዜ ይቃናልሃል። ምን ስትለው? ስታስበው፣ ስታሰላስል። ይሄ አይምሮአችን በኢየሱስ ስም ይፈወስ። ይሄ ነው ለውጡ፣ ይሄ ነው እንጂ ሌላ ምንም አይደለም። ሌላ ምንም አይደለም። ቴክኒክም ታክቲክም አይደለም። የለውጥ ጉዳይ ነው። ይሄ ደግሞ በፕሮሰስ ነው የሚመጣው። ዛሬ ይሁን ስላልነው የሚሆን ነገር አይደለም። ስለዚህ በርቱ። በህይወታችን ውስጥ ያሉ ተግዳሮቶች ሁሉ ከእግዚአብሔር አይበልጡ። እኛ በእነዚህ ሁሉ ተግዳሮቶች ውስጥ መኖር ከቻልን ራሱ ተአምር ነው። ኢየሱስ ጌታ ነው። ስለዚህ እንጸልይ በእግዚአብሔር ፊት። ልዑል ሆይ ስምህ ይባረክ። እናመሰግናለን፣ እንባርካለን፣ ከፍ ከፍ እናደርጋለን። ላረክልን ብዙ ውለታ ይሄ ምላሽ ባይሆንህም እንወድሃለን፣ እንወድሃለን። ጌታ ሆይ ከድካሜ በቀር እወድሃለሁ። ከስልቹነቴ በቀር እንደምወድህ አንተ ታውቃለህ። እግዚአብሔር ሆይ አቅም ከማጣቴ በቀር የእውነት እወድሃለሁ። ወንድሜ ይወድሃል፣ እህቴ ትወድሃለች። እንወድሃለን። ከልባችን ከነፍሳችን አንተን መውደድ እንፈልጋለን። በኢየሱስ ስም ክብር ላንተ ይሁን። ስምህ ይባረክ፣ ከፍ በል። ይሄ ቀን በኢየሱስ ስም ለእኛ ነገራችን ትራንዛክሽን የሚያደርግበት፣ ሽግግር የሚሆንበት፣ ወደሚቀጥለው ምዕራፍ የምንሻገርበት ምሽት ስለሆነልን እናመሰግናለን። ወደ ተልኳችን የምንመለስበት፣ ወደ መጀመሪያው የምንመለስበት፣ ወደ መሰረቱ የምንመለስበት በኢየሱስ ስም ይሄ ምሽት ስለሆነ ተመስገን። ከፍ በል። እንወድሃለን፣ እናከብረሃለን። ጊዜ ሰዓት ሁሉ ላንተ ሰጠንህ። በኢየሱስ ስም በመድኃኒታችን ብለን ጸለይን። አሜን፣ አሜን።